በዛሬው የወቅታዊ ፕሮግራም ውይይታችን ብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በ24 የሀገራችን ትልልቅ ከተሞች ያካሄዳቸውን መሰረት በማድረግ የልዩ ልዩ የማህበረሰብ ክፍሎችና ሌሎችም የተሳተፉበት የውይይት መድረኮች ተካሂደዋል። እንግዲህ በውይይቱም በጣም በርካታ ሀሳቦች ከህብረተሰቡ የተነሱበት ሁኔታ አለ። በተለይ ደግሞ የተወሰኑ ውሳኔዎችና የተቀመጡ አቅጣጫዎችን የኢኮኖሚ እድገትን ቀጣይነትና ዘላቂነትን ለማረጋገጥ ዘላቂ የሆነ አዎንታዊ ሰላምን ለማስፈን የማህበራዊ ልማት ጥራትን ለማረጋገጥ መልካም አስተዳደርን ለማስፈንና የዜጎች ክብርና ብሔራዊ ጥቅሞችን በተሻለ መልኩ የሚያረጋግጡ ተጨማሪ ዲፕሎማሲያዊ ድሎችን ለማስመዝገብ የሚያስችሉ መሆናቸውም በውይይት መድረኩ ላይ ተገልጿል። እንግዲህ ለተፈጻሚነታቸውም የድርሻቸውን ለመወጣት ያላቸውን ዝግጁነትም የገለጹበት እንደሆነ ተገልጿል። እንግዲህ ክቡራትና ክቡራን አድማጮቻችን በዛሬው ልዩ ውይይታችን ይህንን መነሻ በማድረግ ነው ውይይት የምናደርገው። እንግዶችም እዚህ ስቱዲዮ ጋብዘናል። ሁለት እንግዶች አሉን። ወይዘሮ ነጂባ አክመል ይባላሉ፣ የብልጽግና ምክር ቤት አባል፣ እንዲሁም ወይዘሮ አስቴር ዳዊት እንዲሁም የብልጽግና ምክር ቤት አባል ናቸው። ሁለቱም እንግዶቼ እዚህ ስለተገኛችሁ በኢትዮጵያ ሬዲዮና በአድማጮቻችን ስም ከልብ እናመሰግናለን። እናመሰግናለን። ክቡራን እንግዶቼ ከቀናት በፊት ብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ መሰረት በማድረግ በትልቅ ከተሞች ህዝባዊ ውይይት አካሂዷል። አጠቃላይ ህዝባዊ ውይይቱ ምን ይመስል ነበር የሚለውን ከሱ እንጀምራለን። ወይዘሮ አስቴር። በጣም አመሰግናለሁ። የዘንድሮ ህዝባዊ ውይይት በ24 ትልልቅ ከተሞች ሊካሄድ ችሏል። የውይይቱ ዋና ዓላማ ብልጽግና በጉባኤ የወሰናቸውን ውሳኔዎች ህዝቡ በጋራ እንዲያውቅና ውስጣዊ እንዲያደርግ ተፈልጎ የተደረገ በመሆኑ በእያንዳንዱ ከተሞች ሁሉም የህብረተሰብ ክፍል ከወጣት ከእናቶች ከአዛውንት ከምሁራን ሁሉም የተሳተፉበት ሊከናወን ችሏል። መድረኩንም እንደምንመለከተው የአንዱ ክልል የራሱ ክልል ሳይሆን ከሌላ ክልል እንዲሁም ሚኒስትሮች ተቃይሮ የመሩበትና በከተማ ያለው አፈጻጸም ምን ይመስላል ብሎ የእያንዳንዱ ከተማ ሪፖርት ቀርቦበት ያንን መሰረት አድርጎ ሰፊ ውይይት የተደረገበትና ውጤትም የመጣበት እንደሆነ ነው ያየነው። መልካም። ወይዘሮ ነጃም። እሺ፣ አመሰግናለሁ። እንግዲህ ያው ሁለተኛ መደበኛ ጉባኤውን ብልጽግና ሲያከናውን ባለፈው አንደኛ መደበኛ ላይ ያስቀመጣቸው አቅጣጫዎች ምን እንደሚመስሉ ዝርዝር የገመገመበት ሁኔታ ነው ያለው። ህገ ደንብ የማሻሻልና አመራር የማስመረጥ ተግባር ነው። በዚህ ሂደት ውስጥ እንግዲህ እንደ ፓርቲው ምን ጥንካሬ አለኝ፣ ምን ክፍተት አለኝ፣ በቀጣይስ ምን መስራት አለብኝ ብሎ ያየውን ሀሳብና ያስቀመጠውን ውሳኔ ለተለያየ ህብረተሰብ ክፍል የማወያየት አስፈላጊ ነው። በዚህም አመራር የመንግስት ሰራተኛ ተወያይቷል። አሁን እኛ ሀሳብ የምንሰጥበት የህዝብ ውይይት ነው። ከዚህ አንጻር እንግዲህ በዋናነት የመጀመሪያው የተጀመረው በከተሞች ነው። ከዛ አንጻር በተለይ ብልጽግና አንደኛ መደበኛ ካስቀመጠውም ከለውጥ በኋላ ቃሉን በተግባር ከመፈጸም አንጻር የሰራቸውን ውጤቶች ከአካባቢው አንስቶ እስከ ፌደራል በጣም በአድናቆት የገለጸበትና በሂደት ደግሞ ያሉ ጉድለቶችንም ዝርዝር ከየዘርፉ አንስቶ ውይይት ያደረገበት ለውይይቱ ዝግጁነቱን ባለቤት መሆኑን ያሳየበት መድረክ ነው የነበረው ማለት ነው። ወይዘሮ አስቴር የሚጨምሩት ካለ? በጣም አመሰግናለሁ። ያው በኋላም በጥያቄ በደንብ እንሄዳለን ብዬ አስባለሁ። አንዱ ምንድነው የህዝብ ተሳትፎ የሌለበት የትኛው ፓርቲ ውጤታማ እንደማን ይታወቃል። ስለዚህ ምንድን ነበር ያቀደው፣ ምን ነበር የፈጸመው የሚለውን የባለፈው ውሳኔ ቅድም እንደተነሳው ከዛ ውስጥ ለምሳሌ አንዱን መጥቀስ ይቻላል። ትልቁ ስብራት ብለን ያየነው የኢኮኖሚ ስብራታችን አንዱ ነው። ከዛ አንጻር ህብረተሰቡ ራሱ በራሱ ከኢኮኖሚ ጋር ተያይዞ ያለውን መሬት ያለውን ሀብት በሚገባ ተጠቅሞ የማልማት ስራው ውጤት እንዳመጣ ያየንበትና እንደ ምሳሌ ብዙ ጊዜ የምናነሳው ከዚህ በምግብ ራስን ከመቻል አንጻር ከምግብ ዋስትና ጋር ተያይዞ ስንዴን እስካሁን ድረስ ከውጭ እያመጣን የነበረውን ስንዴን ከጉባኤ እስከ ጉባኤ ቃል የገባነው ኤክስፖርት እናደርጋለን የሚል በአንደኛው ጉባኤ ላይ የፓርቲያችን ፕሬዝዳንት ክቡር
ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከጉባኤ እስከ ቀጣይ ጉባኤ ስንዴን ኤክስፖርት እናደርጋለን ያለ ምንም ጥርጥር የሚል ቃል ገብተው ነበር አንዱን ብናነሳ ማለት ነው። ስለዚህ ይሄን ለመፈጸም ጉባኤው ሳይደርስ 2 ዓመት አስቀድሞ የተፈጸመበትና ለዚህ እውን እንዲሆን ትልቁ ሚና የተጫወተው ህብረተሰቡ ነው። ህብረተሰቡ ይሄን አምኖ ብዙ ጊዜ በሀገራችን የተለመደው ስንዴን ጊዜውን ጠብቆ የማልማት እንጂ የበጋ ስንዴ አልተለመደም ነበር። ስለዚህ የበጋ ስንዴን ደግሞ አልምቶ የማያውቁ አካባቢዎች ደቡብ አካባቢ ማንሳት እንችላለን። ሰፋፊ ቦታዎች ቢኖራቸው ባህል ያላደረጉ አካባቢዎች ባህል በማድረግ በትራክተር በመጠቀም ሰፋፊ ስራዎችን በመስራት ትልቅ ለውጥ የመጣና ይሄ በመሆኑ ደግሞ አሁን እንደ ሀገር በተለይ ሁላችን እናውቃለን ባለፈው ጊዜያት የዩክሬንና የራሺያ ጦርነት በመኖሩ ምን ያክል የስንዴ ዋጋ እንደ ዓለም የናረበት ሁኔታ ነበር። በዛ ወቅት እንኳን ኢትዮጵያ ራሷ በመኖሩ በተወሰነ ደረጃ ራሳችንን ለመቻል ያደረግነው ጥረት ምን ያክል ጠቃሚ እንደሆነና ይህ እንዳለ ደግሞ ለፋብሪካ ምርቶች ግብአት ሆኖም በዚሁ እያገለገለ እንዳለ ትልቅ ምርታ ነው ብለን እናስባለንና እነዚህን አንስቶ ህብረተሰቡ በዚህ ማይበቃ ብሎ ከሌማት ትሩፋት ጋር ተያይዞ እያንዳንዱ ባለችው መሬት የቤት እንስሳትን የተለያዩ ነገሮችን በማልማት ውጤት እያመጣ የሄደበትን መንገድ እንደምሳሌ አንስቶ ህብረተሰቡ እየተወያየ ያለበትና ይሄም በዚህ በሁለተኛው ጉባኤ ያንን መነሻ አድርጎ ይበልጥ እንዴት አጠናክረን መሄድ አለብን የሚለውን በቁጭትም ያነሱት ነገር አለ። ለምሳሌ አሁን በስፋት የንባቸው ፍራፍሬ ማልማትን ለምሳሌ አንዱ ጉባኤ ውሳኔ መጀመሪያ አረንጓዴ ልማት ላይ የማይበገር አረንጓዴ ልማትን እውን እናረጋለን ብለናል። ወደ 40 ቢሊዮን ችግኝ እንደ ሀገር ተክለናል። ይሄ ችግኝ ግን ምንድነው በብልጽግና ትልቁ ትኩረት ያደረግነው ፍራፍሬ የሚበሉ ችግኞች ላይ እንስራ የሚል ነው። ስለዚህ አርሶ አደሩ በስፋት ችግኝ አምርቷል፣ ፍራፍሬ እየደረሰ ነው። ነገር ግን እነዚህ የሚበላሹ ከመሆኑ አንፃር ፍራፍሬ በስቷል። ነገር ግን አምጡልን እያሉ ያሉት ምንድነው ለፍራፍሬ የሚሆን ፋብሪካዎችን አምጡ እያሉ ነው። አሁን በሁለተኛው ጉባኤ ላይ የመጣው ጥያቄ ይሄ ነው። ስለዚህ የአንዱ ምርታ ሌላ ጥያቄ እየመጣ ነው የሚመጣው ማለት ነው። ስለዚህ ይሄን ሁሉ ፍራፍሬ ያምርተናል፣ ይሄ ደርሷል። ነገር ግን ለኛ አካባቢ የሚሆን በቂ ፋብሪካ ማቀነባበሪያ ስለሌለ ይሄ ሊሰራ ይገባል የሚል ጥያቄ እየመጣ ነው። ስለዚህ ወደፊት ምናስባቸው በኢንቨስትመንት ሊሰሩ የሚችሉ አካባቢዎች እነዚህን አካባቢዎች ለይቶ ማድረግና መስራት ያስፈልጋል የሚለው እንደ ምሳሌ የመጀመሪያው ውሳኔ ለሁለተኛው መደበኛ ጉባኤያችን መስፈንጠሪያ ሆኖ ተጨማሪ ፍላጎቶች ከህብረተሰቡ እየመጣና ህብረተሰቡም ይሄን ለመስራት ደግሞ ቁርጠኛ የሆነበት ሁኔታዎችን እያየንና እየሰማን የመጣናቸው እንደ አብነት ማነሳው ጉዳይ ነው ለማለት። መልካም። አጠቃላይ በህብረተሰቡ የተነሱ ጥያቄዎችን ወደ ኋላ ላይ የምንመለስባቸው ይሆናል። በተለይ በአንደኛው መደበኛ ጉባኤ ላይ የተነሱት የኑሮ ጫናን፣ የስራ ዕድል ፈጠራን እንዲሁም ደግሞ የሰላምና ጸጥታን ከማስፈን አኳያ በአንደኛውም ተነስቷል። አሁንም በህብረተሰቡ የተነሳበት ሁኔታ አለና ምን ያህል ተሻሽሏል የሚለውን ወይዘሮ ነጂባ ይመልሱልን። እሺ፣ እጅግ አመሰግናለሁ። እንግዲህ የዚህኛው ሁለተኛው መደበኛ መሪ ቃሉ ጭምር ቃልን እስከ ባህል የሚል ነው። ይሄ የራሱ የሆነ ትርጉም አለው። ምክንያቱም ባለፈው በአንደኛ መደበኛ ጉባኤ ቃል የተገቡ ጉዳዮች ተተግብረው በተጨባጭም ታይተዋል። ግን ዘላቂ ልማት ማምጣት የሚቻለው መንግስት መሪ ሆኖ ወይም ክቡር ጠቅላይ ሚኒስትራችን ሀሳብ አመንጭተው የሚሰሩ ተግባራት ተከታይ ያላቸው መሪዎች ያስፈልጋሉ። ከዛ ደግሞ አልፎ ህብረተሰቡ ውስጥ ገብቶ ባህል መሆን አለበት። ባህል ሆኖ በራሱ መሄድ ሲችል ነው ዘላቂና አሁን ህብረተሰቡ አጋጣሚኝ የሚለውን ችግር መፍታት የሚቻለው የሁሉም ሰው ርብርብና ተግባር ሲኖር ነው በሚል ነው እንግዲህ። ስለዚህ ይሄንን ባህል ወደ ባህል እናምጣው ብለን ስንል እንግዲህ ትልቁ ከዚህ አንፃር ዋነኛ እንደ ሀገራችን ትኩረት አድርገን የምንሰራበት ከኢኮኖሚ አንፃር ነው። በአቅጣጫውም ፈጣን ልማት ለኢኮኖሚ ልዕልና በሚል ነው ውሳኔ አቅጣጫው የተቀመጠው። ከዚህ አንፃር በውይይቶቻችን እንደ ሀገር ቀደም ቃልን ተተግብረዋል ብሎ የመሰከሯቸው እንደ ህዳሴ ግድብ ማጠናቀቅ፣ ግዙፍ የቱሪዝም ፕሮጀክቶቻችን፣ የኮሪደር ልማት በግብርናው ሁለገብ በመሆኑ አንፃር አንድ ግብርና ላይ ብቻ ሳይሆን ሁሉንም አይነት በፍራፍሬውም በአትክልቱም በተለያየ አግባብ ሁለገብ ከመሆኑ አንፃር የመጣውን ለውጥ አፕሪሺየት የማድረጉ ነገርና በዚህ ውስጥም እነሱም ኢቨን ሚና እንዳላቸው ለየት የሚያደርገው ህብረተሰቡ
የራሱን አካባቢ አንስቶ እስከ ፌደራል ወይንም ከፌደራል ሞቶ ደግሞ በሁሉም ክልሎች የሚከናወኑ ተግባራትን ዕውቀት ኖሮት በአንዱ አካባቢ የመጣ ውጤትን ወደ ራስ አካባቢ እንዲመጣ የመፈለግ ጉድለት አለብኝ ብሎም ካሰበ ሌላው ጋር ሄዶ ተምሮ ጉድለቱን ለመሙላት ያለው ዝግጁነትን በደንብ አፕሪሺየት አድርገው ነው ያለው። ስለዚህ ከኢኮኖሚ አንፃር መንግስት የያዘውን አቅጣጫ በደንብ አፕሪሺየት ያደርጋሉ። ነገር ግን አሁንም እንዳልከው በየአካባቢው በርካታ የልማት ጥያቄዎች አሉ። አብዛኛዎቹ ጋር በተለይ ከማንሳት አንፃር የአዲስ መንገድ ግንባታ የነበረውን የማሻሻል የማስፋት እንዲሁም ደግሞ የኢንዱስትሪ ፓርኮች ግንባታ ይሄን የሚሉበት በአንደኛ መደበኛ ጉባኤው በርካታ ከምርት አንፃር ምርታቸው ስለተሻሻለ ይሄን ነገር ደግሞ ቫልዩ አዳርገው ተጨማሪ ለኤክስፖርት ደረጃ የመድረስ ሐሳብ ላይ ስለደረሱ እዚህ ላይ ደርሰናል። ይሄን ምርት አምርተናል፣ ግን ፓርኮች ያስፈልጉናል፣ ፋብሪካዎች ያስፈልጉናል፣ ምርታችን ቫልዩ አዳርገን ምንሄድበት ያስፈልገናል የሚል ያደገ ጥያቄ ላይ የተደረሰበት ደረጃ ነው የደረሰው ማለት ነው። እንዲሁም የንግድ ስርዓቱ ላይ ያሉ ክፍተቶችን ዘመናዊ ማድረግ ሁሉም ሰው በትክክለኛ የንግድ ስርዓት ውስጥ ቢገባ እንደ ሀገር የሚገኘው ገቢ ተሻለ ሆኖ ለልማቱ አስተዋጽኦ እንደሚኖረው እነዚህን ጉዳዮች በስፋት አንስተው ይሄ መሆን ሲቻል ነው የተባለው የስራ ዕድል ፈጠራው ተሻሽሎ ዜጎች ስራ ዕድል የሚያገኙበት ከዛም ደግሞ የመግዛት አቅም የሚጨምረው ምርትና ምርታማነት ላይ ያለው ጋፕ በተቻለ መጠን ቅድም ባልኩት ኢኒሺዬቲቮች እየተቀራረበ ነው። ስለዚህ ምርት አቅርቦቱና ፍላጎቱ ከተቀራረበ ሰው ደግሞ የመግዛት አቅሙ ከዳበረ ኑሮውን የማረጋጋት ሁኔታ የተሻለ እንደሆነ አሁንም ቢሆን ከባለፈው ጊዜ በአንዳንድ ምርቶች ላይ ባለበት መቆየቱን አንዳንዱ ላይ ደግሞ መሻሻሉን ይገልጻሉ። ግን በደንብ ትኩረት እንደሚያስፈልገው የሚያነሱበት ሁኔታ ነው ያለው ማለት ነው። መልካም ወይዘሮ አስቴር በተለይ ደግሞ ሁለተኛ ጉባኤውን መሰረት በማድረግ በ24 ክልሎች ትልልቅ ከተሞች የተካሄደው ህዝባዊ ውይይት ላይ በጣም ብዙ ሀሳቦች ወይዘሮ ነጂባም ከገለጹት በላይ የተነሱ ሀሳቦች ነበሩ። ሌላው ደግሞ በጣም ዩኒክ የሚያደርገው ርዕሰ መስተዳድሮች ተቀያይረው በጣም ተበታትነው አንዱ ክልል ወደ ሌላው ክልል ሄዶ ነው ህብረተሰቡ ሲያወያይ ነበረውና ይህ ደግሞ በፌደራልና በክልሎች መካከል ያለውን ግንኙነት የሚያጠናክር ነው ይባላልና በተለይ ይሄንን አስታከው በተለይ ምን አይነት ሀሳቦች ከህብረተሰቡ ተነሱ፣ ምን አይነት ችግሮችስ ነቅሳቸው አውጥታቸዋል እነሱን ለመፍታት የሚለውን እሱን እናንሳ። በጣም አመሰግናለሁ ተስፋውን። አንዱ ትልቁ ህብረተሰቡ በደንብ ያነሳቸው ከሰላም ጋር ተያይዞ ያነሳቸው ጉዳዮች አሉ። እንግዲህ ብልጽግና በመጀመሪያ ጉባኤ ካነሳቸው አንዱ አንኳር ጉዳይ ሰላም ለሁላችን መሰረት ነው ብሎ ያምናል። ሰላም ላይ የማይደራደር ፓርቲ ነው። ከሰላም ጋር ተያይዞ እጁን ዘርግቶ ከጉባኤም በፊት በነበረው ጊዜ ከሰላምን የማይሹ አካላትን ጭምር ወደ ሀገር ገብተው በሰላም ጉዳይ ቁጭ ብለው እንዲወያዩ በጣም ብዙ እድሎችን ሰጥቷል። ሰላምን ወደ ጎን በመተው የሰሜኑ ጦርነት አንዱ የሚጠቀስ ነው። ሀገራችንን ወደ ትልቅ ችግር ውስጥ እንዲገባ የተደረጉ ችግሮች አሉ። እነዚህን ሁሉ ለሰላም ታግሶ በጣም ብዙ ጥረት በማድረግ አሁንም የአፍሪካን ጉዳይ በአፍሪካ በማለት ያንን ጉዳይ ልባት እንዲያገኝ ተደርጎ ሰሜኑ በተቻለ መጠን አሁን የሰላም አየር እንዲተነፍስ አድርጓል። አሁንም ህዝቡ እያነሳ ያለው ትልቁ ነገር በእያንዳንዱ አካባቢ ከሰላም ግንባታ አንጻር አሁን የሚቀሩብን ጉዳዮች አሉ። ስለዚህ ሰላምን ማምጣት የሚቻለው መንግስት ብቻውን አይደለም። ሁላችንም ተረባርበን እጅ ለእጅ ተያይዘን መስራት ያስፈልጋል። ሰላም ከሌለ መውጣት አንችልም፣ መግባት አንችልም፣ ልጆቻችንን ማሳደግ አንችልም። እያየን ነው። አንዳንድ አካባቢ ላይ እናት ቤቷ እየወለደች ያለችበት መንገድ አለ። ጤና ጣቢያ እንኳን በአምቡላንስ መሄድ ባለመቻሏ ማለት ነው። ስለዚህ የሰላም ግንባታን ለማድረግ ቤታችን ውስጥ ቁጭ ብሎ ተመሽገው ሰላምን እጦት እንዲመጣ የሚያደርጉ በጣም ብዙ አካላት አሉ። በሰላም የሚነግዱ አካል ሰላም እንዳይኖር ግጭትን መነሻ አድርጎ የሚነግዱ አካላት ስላሉ ይሄን ቆም ብለን ማሰብ አለብን። በጋራ መስራት አለብን። እንደ ህዝብ መጠናከር አለብን። የሰላም የጸጥታ ተቋማት ላይ ያለውን ግንባታ ሂደት ላይ ማድረግ ያለብንን በደንብ ማድረግ አለብን የሚለውን አንስተዋል። ከዛ በዘለለ ግን ትልቁ ነገር ይሄ አሁን ያለንበት ዘመን ድህረ እውነት ነው። በተለይ ሐሰተኛ መረጃዎች የሶሻል ሚዲያውን የተቆጣጠሩበት የሌለን ነገር በቲክቶክ በተለያዩ ሚዲያዎች በአጭር ቅጽበት ከአንድ ጫፍ ወደ ሌላ ጫፍ
ኢቭን አንዳንዴ ሰላም ወይ ግጭት ተከስቷል የሚለውን ለማሰማት የሌላን የአፍሪካን ሀገር ግጭትን ፒክቸር ወስዶ አቀናብሮ ሀገራችን ውስጥ እንደተከናወነ አድርጎ የሚያቀርቡ አካላት ስላለ ህዝቡ እነዚህን ነገሮች አይቶ ቶሎ እንዳይሸወድ ነገሩን ቆም ብሎ ማሰብ እንዳለበት ወደ ግጭት ፈጥኖ እንዳይሄድ እንደ ሀገራችን በጣም ብዙ ብሔር ብሔረሰብ ያለበት አካባቢ ነው። ብዙ ሃይማኖቶች ተሻሽለን የምንኖርባት የኖርንባት ሀገር ናትና ይሄን ነገር ቀዳዳ ተጠቅሞ የሰላም ግጭት እንዳይፈጠር በጣም መስራት ያስፈልጋል የሚለውን አጽንኦት ሰጥቶ አንስተዋል። በተለይ ለሰላም እጦት ሌላው ችግር ብዙ ወጣቶች እንደ ሀገራችን ስራ አጥተው ያሉ ወጣቶች አሉ። ወጣቶች ደግሞ ስራን ፍለጋ ወደማይሆን ጉዳይ ውስጥ ሶሎ የመሳብ ዝንባሌ ስላለ ወጣቶች ስራ እድል እንዲያገኙ በጣም በስፋት እየተሰሩ ያሉ ነገሮች አሉ። የስራ እድል ፈጠራ ደግሞ በአንድ በኩል በመንግስት ብቻ አይደለም። ስለዚህ ትልቁ ለስራ እድል ፈጠራ አጋዥ ሆነው ኢንቨስትመንት ነው። ኢንቨስትመንትን ደግሞ ሳቢ የሚያደርገው ምንድነው? መጀመሪያ ኢንቨስተር ወደ አንድ አካባቢ ለመምጣት ሰላም አለ ወይ ነው ጥያቄ። ስለዚህ ኢንቨስተሩ መጥቶ የውጪ ፎረን ዳይሬክት ኢንቨስትመንት እንበል የሀገር ውስጥ ባለሀብት እንበል ወደዛ አካባቢ ነው ኢንቨስትመንት ለማድረግ ሰላም ከሌለ አያረግም። የሰራው ፋብሪካ የሰራው ነገር የሚቃጠል ከሆነ ያንን ነገር አይፈልግም። ስለዚህ ያ ፋብሪካ ተቃጠለ ማለት እዛ ፋብሪካ ውስጥ ከ1000 ሰው ያላነሰ የስራ እድል ያጣል ማለት ነው። 1000 ሰው ስራ አጣ ማለት ደግሞ ቤት ውስጥ 2-3 ሰው የሚመግበውን የሰው ኃይል ስራ ያጣል ማለት ነው። ስለዚህ ለስራ እጦት ጭምር ሰላም ትልቅ ከሌላ ችግር እየፈጠረ የሚመጣ ስለሆነ ስራ እድልን ለመፍጠር ቱሪዝምን ለመሳብ አሁን አንዳንድ አካባቢዎች ኢትዮጵያ ውስጥ ካሉ የቱሪስት መስህቦች ትልቁ ያለባቸው አካባቢዎች ሰላም ባለመኖር የውጭ ቱሪስት እየመጣ አይደለም። አንዳንድ ከተሞችን ማንሳት እንችላለን። የከተማ ገቢ 90% እና ከዛ በላይ ከቱሪስት ነው የሚመጣው ማለት ነው። ስለዚህ እዛ ቱሪስት ሲመጣ ትንሿን ነገር በእጅ የተሳሉ ስዕሎችን ጭምር በማቅረብ ሽጠው ነግደው የሚኖሩ ሰዎች ሰላም ባለመኖሩ ዛሬ እንጀራ ልጆቻቸው የሚያበሉትን እያጡ ነው ያሉት ማለት ነው። ስለዚህ ሰላም ለብዙ ነገሮች ለኑሮ ለሁሉ መሰረት ስለሆነ ህዝባችን ሁላችንም ለሰላም ዘብ ቆመን እኛው ራሳችን የሰላም ስራን ማጠናከር አለብን። ሰላም ሲኖር ስራ ይኖራል፣ ሰላም ሲኖር ንጹህ አየር እናገኛለን የሚለውን ነገር በጣም በስፋት አንስቶ የተወያዩበት እንደሆነ ለማንሳት ነው። መልካም ወይዘሮ እንደዚህ በተለይ ደግሞ ወይዘሮ አስቴርም አልመለሱትም። በተለይ የክልል ርዕሰ መስተዳድራን ተቀያይረው የህብረተሰቡን ችግር የህብረተሰቡን ጥያቄ መቀበላቸው በተለይ በፌደራልና በክልል መካከል ያለውን ግንኙነት ያጠናክራል የሚሉ በርካታ ሰዎች አሉና ይህን ከማጠናከር አኳያ ያለው ፋይዳ ምንድነው የሚለውን እናንሳ። ኦኬ እንግዲህ ያው በእኛ ሀገር ባህል አንድ ሰው ከአንድ አካባቢ ወደ አንድ አካባቢ ሲሄድ በራሱ የዛን አካባቢ ባህል ስነ ልቦና አውቆ ቅናም ለመስጠት ይረዳል። በዚህ ሂደት ላይ ደግሞ ወንድማማችና እህትማማችነትን የበለጠ መጠናከር ይችላል እንደ ባህልም በራሱ ይሄ ትልቁ ፋይዳ ነው። ከዛ ባለፈ በስራ ሂደት ደግሞ አጎራባች የሆኑ ክልሎች አሁን የምንለው የሰላም ጉዳይ ይሁን የልማት ጉዳይ አብሮ ተደጋግፎ ለመስራት የበለጠ ሲመካከሩ እድሉን ያገኛሉ። እንዲሁም ከአንዱ ወደ አንዱ ሲሄድ ያንዱን ልምድ የማካፈል ከዛም ልምድ የመውሰድ በጉድለት መሀል ላይ ደግሞ ያለውን ነገር ጋፕ ለመሙላት እጅግ በጣም ጠቃሚ ነው። ከዛ ውጪ ህብረተሰቡም ነፃ ሆኖ እንደ ሀገር አንዱ ክልል ለሌላው ክልልም ነው ጭምር የሚለው የጋራ አስተሳሰብ ለመያዝ ምክንያቱም ከዚህ በፊት በጣም የሚያስቸግሩ ነገሮች እኔ ብቻ ከሚለው ወጥቶ አንዱ የክልል ፕሬዝዳንት ወደ ሌላው ክልል ሲሄድ በራሱ የጋራ ስሜትና ያም ማህበረሰብ ደግሞ ሌላውም ፕሬዝዳንት የኔም ፕሬዝዳንት ነው የሚል አስተሳሰብ የጋራ የማዳበር ሂደት ይኖራልና ይሄ ለዘላቂ ለምንፈልገው ነገር በጣም ጠቃሚ ስለሆነ በዚህ ሂደት ላይ ሁሉም አካባቢዎች ደስተኞች ናቸው። ይሄ ልምድ በደንብ መዳበር ያለበት ነው ማለት ነው። መልካም ወይዘሮ አስቴር የሚጨምሩት ካለ? ምናልባት አንዱ ይሄ ባህል በአንድ በኩል ፓርቲያችን ወደ ጉባኤያችን ከመሄዳችን በፊት በሚገርም ሁኔታ በስልጠና መድረካችን ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ውስጥ አብዛኛው ማለት ይቻላል ከ96% በላይ አመራሩ በጋራ ሆኖ ስልጠና ቦታ ላይ አብረን ስንወያይ ነበር። ፕሬዝዳንቶቹ መሄዷቸው እንደተጠበቀ ሆኖ ትልቁ ጠቀሜታው አንዳችን በሌላው እግር ውስጥ ሆነን ችግሮቻችንን የመስማት የማዳመጥ የሱ ችግር የኔ ችግር ነው የሚል ባህል እየጎለበተ መጥቷል ማለት ነው።
ከዚህ በፊት የሚገርመው ወደ ጉባኤ ስንገባ የነበረው ሁኔታ በጣም የሚገርም ነው። ለምሳሌ ኦሮሚያ ክልል ላይ ለሚፈጠር ችግር እዚህ ቁጭ ብለን እጃችንን በሩቅ እየጠቆምን እንደዚህ ነበሩ የሚል ነበር። አሁን ግን አብረን በመወያየት አብረን በመነጋገር ምንድነው ችግሩ የሚለውን ነገር ውስጣዊ የማድረግ የኔነት ስሜት ያንን ችግር እንዴት መፍታት አለብን፣ በአማራ ክልል ያለውን ችግር እንዴት አለብን የሚለውን እንዴት እንርዳችሁ፣ እንዴት ማድረግ አለብን የሚለውን ነገር ቢያንስ ለሰላም በማውራት ያን ነገር መፍታት ይቻላል የሚለው ነገር ትልቅ እድምታ ያመጣ ነው። ይሄን መነሻ አድርጎ አሁን ትልቁ ብልጽግና የሚያምንበት ወንድማማችነት፣ እህትማማችነት፣ ህብረ ብሔራዊነት ነው። ስለዚህ አፋር ላይ ያለው ፕሬዝዳንታችን ወደ ኦሮሚያ ክልል ሲመጡ ኦሮሚያ ያሉት ደግሞ ወደ ሶማሌ ሲሄዱ በጣም ብዙ ባህሎችን ደግሞ በዛው ልክ ደግሞ እያስተዋወቁና እያወቁ እንዲሁም ደግሞ እያሰረጹ ይሄዳሉ ማለት ነው። ስለዚህ ያንን ለእንግዳ ደግሞ አንዳንዴ ሰው ያለው እንግዳ ሲናገር ለማዳመጥ ያለው ባህልም በጣም የተለየ ነው። ስለዚህ ብዙ ነገሮችን ጸጋዎችንም ጭምር እያዩ ነው የሚመጡት። ጸጋ እዛ አካባቢ ላይ ይሄ ልማት ከመጣ እኔ ጋር ለምንድነው ያ ነገር ያልሆነ የሚለውን ቁጭት ፈጥሮ ደግሞ ተመልሶ የሚመጣበት ሁኔታ ነው ያለውና ይሄ አሁን የተጀመረ ሳይሆን የጉባኤ ውይይት ከጉባኤም በኋላ ስልጠናዎች ራሱ ሲከናወኑ ደቡብ ላይ ያለው ወደ አማራ ክልል ያለው ወደ አፋር ሄዶ የዛን ነባራዊ ሁኔታ እያየ እየተወያየ እያዳበረ የሚመጣበት ባህል እያደገ መጥቷል። ይሄ ምንድነው የኔነት ስሜት፣ ኢትዮጵያዊነትን፣ አንድነትን፣ ህብረ ብሔራዊነትን በጣም ሊያሳድግ የሚችልበት ሁኔታ ስለሆነ ትልቅ ምርታ ነው ብዬ ነው ማስበው። ፕሬዝዳንቶች ብቻ ሳይሆን ደግሞ በየክልሉ ያሉ የብልጽግና ፓርቲ ከሆነ ከሁለት ዓመት ወዲህ በጣም ፕሬዝዳንቶች፣ ሚኒስትሮች በጣም ክልል ላይ አግሬሲቭሊ እየሰሩ ያሉበት ሁኔታ እንዳለም ነው። አንዱ ምንድነው ትልቁ ነገር ሚኒስትሮች ራሱ ታች ወርዶ ሲያዩ ታች ምንድነው የሚፈለገው አንዳንዴ ላይ ቁጭ ብላ ታች ያለው ነገር በጣም ይለያያል። ስለዚህ ከታች ከትክክለኛ ከነዋሪው አንደበት ስናዳምጥ እዚህ ጋር የተቀመጠው አካል የፖሊሲ አውጪ ነው። ስለዚህ ምንድነው ብዙ አገልግሎቶች ደግሞ የሚሰጡት ታች ነው የሚሰጠው። ስለዚህ ምንድነው መፍታት ያለብኝ? አሁን ለምሳሌ አንዱ ትልቁ ማነቆ ብለን የምናስበው ቅድም ያነሳሁት ከፍራፍሬ ጋር ተያይዞ ያለው ነገር እየበሰበሰ ነው፣ እየተበላሸ ነው። ለምሳሌ አቮካዶ ማንሳት እንችላለን እንደ አንድ ምሳሌ ማለት ነው። ዛሬ አዲስ አበባ ከተማ ላይ 1 ኪሎ 100 ብር እየተሸጠ ነው። ታች ግን 20 ብር 30 ብር እየተሸጠ ነው ያለው። እንዴት ነው የገበያን የእሴት ሰንሰለትን ለከተማ ነዋሪው በቀላል ዋጋ እንዲያገኝ ማድረገው? እንዴት ነው መቀነስ ምንችለው? ይሄን ደግሞ አዲስ አበባ ከተማ እየሰራ ነው ያለው። በሁለት በሶስት አቅጣጫ የአርሶ አደር የገበያ ማዕከል ከፍቶ በ45 ብር እስከ 50 ብር ባለው ዋጋ ደግሞ እየሸጠ ነው። ማህበረሰቡ ይሄን እንዲያውቅ ደግሞ ማድረግ አለብን እኛ እንደ ሚዲያ አካል ማለት ነው። ሌላው ደግሞ አቮካዶን እንዴት ነው ፕሮሰስ አድርገን ለህዝቡ ማድረስ ምንችለው? የአቮካዶ ምንም ነገር የሚጣል የለም። ለምሳሌ ለማንሳት የሚቻለው ዘይት ይሆናል፣ ምግብ ይሆናል። ይሄ ውስጡ ላይ ያለው ፍሬው ጭምር ተፈሽቶ ለከብቶች መኖ ጭምር የሚሆንበት በጣም ብዙ ጠቀሜታዎች አሉ። ይሄን ደግሞ መንግስት እንደ አግሮ ኢንዱስትሪ በሲዳማ ክልል ውስጥ በስፋት እየሰራ ያለበት አዋሳና ወንደጎነት አካባቢ ላይ ያለው ምርት በደንብ ሰብስቦ ወደ እዚህ ስራ እንዲሰማሩ የውጪ እንትኖችን እያመጣ እየሰራ ያለበት ለዛ የሚሆን ደግሞ ምርትን ደግሞ አርሶ አደሩ ስታንዳርዱን ጠብቆ ከአሰባሰብ ጀምሮ ወደዛ ደግሞ ማምጣት መቻል አለበት። ስለዚህ ከአርሶ አደሩ እዛው ከሚበሰብስ እንዴት አድርገን ነው ወደዚህ ማምጣት የምንችለው? የገበያ በአንድ በኩል ውድነቱን አንስተናል፣ በሌላ በኩል እየበሰበሰ ነው። ስለዚህ ይሄን ነገር እንዴት አድርገን ማቆራኘት አለብን የሚለውን ጥያቄ ምንድነው መፍታት ያለበት? አዌርነስ ነው፣ ሚዲያ ላይ ነው መስራት አለብን። አርሶ አደሩን እያደራጀን ወደዚህ እንዲመጣ ማድረግ ነው። በሌላ ደግሞ እንዲህ አይነት ሰፊ አቅም ያላቸው አካባቢዎች ካሉ ደግሞ ለይተን እዛ ስራ ላይ ደግሞ መስራት ያስፈልጋል። አሁን ህፃናት በብዛት የማንጎ ጁስ ከውጪ የሚመጣ ምናምን ነው እየተጠቀሙ ያሉት። ስለዚህ የኛን አካባቢ ደግሞ በጣም ቀለል ባለ መንገድ ወደዚህ ደግሞ የምንሄድበት መንገድ እንዴት ማድረግ አለብን የሚለው ነገር ማሰብ መስራት፣ ወደ ውጪም ደግሞ ኤክስፖርት ለማድረግ ደግሞ ምን ይጎለናል የሚለው ነገር በደንብ ማድረግ ያስፈልጋል። ስለዚህ ይሄን ያነሳውት ምንድነው እዛ አካባቢ ላይ ሄዶ ያወያየው ሚኒስተር ለዛ ምንድነው አስፈላጊነቱ የሚለውን ቅድሚያ ሊሰጥ ይችላል። የውጪ ኢንቨስትመንት ሲመጣ ወደዚህ እንዲሄድ አቅጣጫ ሊያስቀምጥ ይችላል። ስለዚህ ፖሊሲ አውጪ እስከሆነ ድረስ ለአካባቢ የሚሆነው ነገር በደንብ ተረድቶ እኔነት ስሜት ተሰምቶ ከኔ ይልቅ ላንተ ይገባሃል
ፋብሪካ ሊኖር የሚገባው በዚህ አካባቢ ነው የሚለውን ነገር ቀድሞ ለመናገርም የጋራ አረዳድ ሊኖር ስለሚችል እነዚህን ለማንሳት ነው። መልካም ወይዘሮ ነጂባ በተለይ ደግሞ ውይይቱ ላይ አንዳንድ ሚኒስትሮች ከፍተኛ ኃላፊዎች ሲናገሩ ሰምቻለሁና እዛው ቆመው እዛው ከተማ የሚያወያዩበት ከተማ ይኸው ሰላም ነው ሲሉ ይሰማል። አንዳንዴ ደግሞ ማህበራዊ ሚዲያ ላይ ስናይ ደግሞ ሌላ ነገር ነውና እዛ ያገኛችሁትና እዚህ ደግሞ በማህበራዊ ሚዲያ የሚወራው ሌላ ነውና መሬት ላይ ያለው ተጨባጭ ሀቁ የትኛው ነው? የኑሮ ውድነቱ፣ የሥራ ዕድል ፈጠራው፣ ሰላምን ከመሻት አኳያ እነዚህ በዋናነት የህብረተሰቡ ጥያቄዎች ናቸውና ከዚህ ሌላ ህብረተሰቡ ውስጥ ጠይቋል ወይ? ከዚህ ሌላ መንግስትና ህዝብን የሚያራርቅ ነገር አለ ወይ የሚለውን እሱን ብናይ ወይዘሮ ነጂባ። እሺ አመሰግናለሁ። እንግዲህ በ24ቱም ከተሞች በተደረጉ ውይይቶች ህዝቡ እለት ተለት ሲኖር በሚያጋጥመው የልማት ፍላጎት ጉድለት ላይ ነው ፎከስ ያደረገው። እንግዲህ አሁን መረዳት ያለብን ዓለም ብዝሃ ቀውስ ውስጥ እያለፈች ነው ያለችው። አሁን የዲጂታል ቴክኖሎጂውም አለ። በዚህ ሂደት ውስጥ ስራዬ ነው ብለው ይሄንን እንደ ቢዝነስ ቆጥረው የሚሰሩ አካላት አሉ። ይሄንንና ትክክለኛ የህዝብ ፍላጎትና ጥያቄን ደግሞ ለይቶ ማወቅ ያስፈልጋል፣ ሌላውም ህብረተሰብ ማለት ነው። ስለዚህ በመድረኮቻችን በጣም ወሳኝ የሆኑ በትክክልም ብልጽግና ኢቭን እንግዲህ ወደዚህ ውይይት ስንገባ ምንድነው ብልጽግና እኔ ያደረኩት ውይይት እኔ ያስቀመጥኩት የውሳኔ ሀሳብ በትክክል የህዝቡ ፍላጎትና ጥያቄ ነው ወይ የሚል ኮንፈርሜሽን ለመውሰድ ጭምር ነው አይደለም የምታወይ። እኔ ገምግም ያለው በጥንካሬ በክፍተት ገምግም ያለው። ስለዚህ እስቲ ህዝቡ ምን ይለኛል ደግሞ የጎደለ ነገር ካለ በሚል ነው ወደ ህዝቡ ውይይት የተሄደው። ስለዚህ በዚህ ሂደቱ ስንሄድ ያየነው እኛም በጥንካሬ ያየነውን በደንብ አድርጎ ህዝቡ እውቅና ሰጥቷል፣ አድናቆቱን አቅርቧል። ያነሳቸው መሰረታዊ ነገሮች ለምሳሌ የሶሻል ሚዲያው የተዛባው መረጃ የሚያቀርበውን ጋር በፍጹም የማይገናኝ በፍጹም። ምክንያቱም አንደኛው የተሰራውን ስራ እውቅና መስጠት በዚህ ውስጥ ህዝቡ ራሱ እኔ ሚና አለኝ በሚል ማድነቅ ብቻም ሳይሆን እኔ ሚና አለኝ በሚል ነው የሚያነሳው። ስለዚህ ይሄ ትልቅ ነገር ነው። ስለ ስንዴ ሲነሳ ስንዴ በሄክታር ምርቱን ከዚህ ደረጃ ወደዚህ ደረጃ ሲባል እንዴት እሱ ለፊት ለማድረግ ለመድረስ የጣረውን ነገር ያነሳል። ስለ ስራ ዕድል ቢባል መንግስት ባመቻቸውም የራሱን ጉልበትም እውቀትም ጨምሮ ራሱን ስራ ዕድል ላይ አውሎ ከሱ አልፎ ሌላው ወጣቶችን አስከትሎ እንዴት እየሄደ እንደሆነ በምሳሌ ያነሳበት መድረክ ነው። ስለዚህ ይሄ ሆኖ በሂደት ግን ጎደለ የሚላቸውን አንስቷል። ከልማትም አንፃር ከማህበራዊም አንፃር ይሄ ነገር በእኛ አካባቢ ለምሳሌ የመንገድ ጥያቄ በብዙ አካባቢ ቅድም እንዳልኩት ተነስቷል። ግንባታ ፓርኮች፣ የፋብሪካ ግለሰቦችን በደንብ አበረታቶ ወደ አካባቢ እንዲመጣ ማድረግ የእነሱ ልማት ላይ ሲውሉ የስራ ዕድሉ ከፍ ብሎ እንደሚሄድም ጭምር ያነሳሉ። የራሳቸው ሚና ያነሳሉ። ስለ ሰላሙም ኢቭን መንግስት ሁሉ ጊዜ ለሰላም በሩ ክፍት እንደሆነ ከለውጥ ማግስት ጀምሮ ያደረጋቸውን ጥሪ በዛ ሂደት ደግሞ አገራቸው ገብተው በልማቱም በጋራ ጉዳይ ህዝብ በሚጠቅም ጉዳይ መስራት የፈለጉ አካላት እየሰሩ እንደሆነ የሚቀሩትንም ደግሞ አሁንም መንግስት ክፍት ሆኖ በሩን እነዚህን አካላት አስገብቶ ቢሰራ የተሻለ ነገር እናገኛለን። ከሰላም እጦት የተገኘው ምንም ትርፋት የለም፣ ጉዳት እንጂ መሰረተ ልማት ማውደም፣ መንገድ መዝጋት ለእንቅስቃሴ እንቅፋት መሆን ነው። እዚህ ላይ መንግስት አጠናክሮ እንዲቀጥል ይሄ ብቻ ሳይሆን ደግሞ የነሱን ሚና ያነሳሉ። እንግዲህ ሰላም መሰረቱም አካባቢ ነው፣ መንደርህ ነው፣ ከህብረተሰቡም ነሰው። ለምሳሌ አዲስ አበባ በየአካባቢው ከህዝቡ የተውጣጣ ሰው ነው አካባቢውን እየጠበቀ ያለው። በዛ አካባቢ የተለየ ነገር ሲገኝ ቀድሞ የሚያቆም የአካባቢው ሰው ነው። ይሄ በሁሉም አካባቢ አለ። በዚህ መሰረት በከተሞች ምሳሌ አርገው ያነሳሉ። ሰላምን ለመጠበቅ ዋነኛ ሚናችን እኛ ነን። የኛ ድምር ነው እንደ ሀገር ደርሶ ትልቅ ቀውስ ሊያስከትል የሚችለው።
ስለዚህ በዚህ ውስጥ የመንግስት ከመንግስት ሚና ባለፈ እኛ አካባቢያችን ብንጠብቅ የቀኑ እንቅስቃሴያችን የቃኘን ብንሄድ ጥፋተኛውንም ያጋለጥን በጊዜ ያረምን ብንሄድ የከፋው ነገር አይመጣም በሚል ነው የተነሳውና እዚህ ጋር የተነሱት ጥያቄዎች እኛ በፓርቲ ውሳኔ ብለን አስቀምጠን ከህዝባን ወይ ባልነው ማቀፍ ውስጥ ነው ያገኘነው። ግን የሶሻል ሚዲያው የተዛቡ መረጆች የመልቀቅ ሁኔታ አለ። ያንን ግን ዛሬ ሁሉም ሰው በጣም ብዙ እድል አለው የማንበብ የመጠየቅ የመገንዘብ በተለይኛው ጄነሬሽን ደግሞ በጣም የነቃ ጄነሬሽን ስለሆነ አማራጭ መረጃ ምንጮችን በደንብ ሰርች አድርጎ የተሻለ ግንዛቤ የሚያዙ ጠቃሚ ነው። በዚህ ኃይል ብቻ ምንጓዝ ከሆነ ትክክለኛው ነገር አናቅም። ዞሮ እኛው ነን የምንጎዳው። መንግስት ለሚሰራው ስራ እውቅና ሰጥቶ ተባብሮ አለመስራት ለማንም አይደለም። መንግስት የሚሰራው ስራ ልማት ለህዝብ ነው። ግን ያንን አውቆ መስራት የበለጠ የምንፈልገውን ብልጽግና ዘላቂውን ብልጽግና ለማምጣት ትልቅ ፋይዳ አለው ማለት ነው። ይሄ መገንዘብ በጣም ያስፈልጋል። ይዘራስተ የሚጨምሩት ካለ ጥሩ። ቅድም ያነሳው መሰረታዊ ጉዳይ ነው ብዬ ነው ማስበው። አንዱ ከሰላም ጋር ተያይዞ እውነት ሰላም አለ ወይ የሚለው የህዝብ ጥያቄ ነው የሚለው በጣም ትክክለኛና ወሳኝ ጉዳይ ነው። በአንድ በኩል የሆነ አባባል አለ ለተቀማጭ ሰማይ ቅርብ ነው ይላል የሀገራችን ሰው። ብዙ ጊዜ ውጭ ሀገር የተቀመጡ ሰዎች አዲስ አበባን ጭምር ሰላም የላትም፣ በሰላም መጣ ሰላም ነው፣ ሀገር እንዴት ነው ደህና ነው፣ በጣም ትኩስና በጣም ብዙ ችግር እንዳለ ተደርጎ ነው የሚሳለው። አንዱን ምሳሌ ማነሳው አሁን በቅርቡ የተካሄደው የአፍሪካ ህብረት እነዚህ የአፍሪካ ህብረት ጉባኤ መካሄዱ ለኛ ለአዲስ አበባ ለሀገራችን በጣም ትልቅ እንትን ነው እምርታ ነው። የጉባኤ ሴንተርም ይሄ ነው፣ ማከሉም ይሄ ነው። ግን ምን ተፈልጎ ነው የኛ የሀገራችን ሰው ሆኖ የነዚህ ጉባኤ እንኳን እንዳይካሄድ አዲስ አበባ እኮ ሰላም አይደለም እንደ ችግር አለ ብለው በኔጌቲቭ ወይ ደግሞ ህብረተሰቡ እንዳይመጣ በጣም በብዙ ደረውነት እየተሰራ የነበረበት መንገድ ነበር። ስለዚህ ይሄ ሰላም እንዲቀጥል የከተማው ማህበረሰብ በጣም ብዙ ስራዎችን ሰርቷል። ያ ብቻ ሳይሆን ደግሞ ሁሉም ሆቴሎችን ልናነሳ እንችላለን። የጸጥታ ተቋማት ከወራት በፊት ሙሉ በሙሉ የከተማዋን ደህንነት 24/7 ማለት ይችላል ለሰከንድ አይናቸውን ሳያነሱ የሰላምን ጥበቃ በጣም እየሰሩ የነበረበት። ይሄ ደግሞ በጣም ደስ ብሏቸው ደስተኛ ሆነው አምና ጉባኤ ላይ ሲመጡ የአፍሪካን ጉባኤ ለመሳተፍ ሲመጡ የአድዋን ድልድይ የአድዋን ሙዚየም አይተው በጣም ነው ደስ ብሏቸው ሄዱት ማለት ነው። ዘንድሮ ምንድነው ያዩት? ዘንድሮ አድዋን ሙዚየም ካዩ በኋላ የኮሪደር ልማትን አይተው ምንድነው ስለ ሀገራችን ሰዎች እየተናገሩ ያሉት? ከዛ ቀጥሎ ደግሞ ሰሞኑ ምንድነው ያዩት? አሁን ቅዳሜ ዕለት የሚመረቀው ትልቁ የአፍሪካ የኮንፈረንስ ሴንተር ወይ ደግሞ ኮንቬንሽን ሴንተሩ በጣም የተገረሙበት ማለት ነው። ብዙ ጊዜ ቱሪስት ወደ ሀገራችን ለመምጣት የቱሪዝም ኮንፈረንስ ለማካሄድ ትልልቅ ሚቲንጎችን ለማድረግ ይሄን አተን የቆየንበት ትልቁ የቱሪዝም ስብራታችን የነበረው የኮንፈረንስ ሴንተር ተመርቆ ከመመረቁ በፊት ሄደው አይተው ራት በልተው ተገርመው ነው ሄዱት ማለት ነው። ስለዚህ በየመጡ ቁጥር ይሄ ሁሉ ሰላም የለም እየተባለ ይሄን ሀገር እንዴት እየተሰራ ነው? በ6 ወር ስንመጣ ይሄን ለውጥ እያየን ነው የሚለውን የውጭ አካል ስለ ሀገራችን የተናገረውን ነገር በጣም አጉልተን ማንሳት ያለብን። ይህ ብቻ አይደለም። ከዚህ በፊት የነበሩ ቅርሶቻችንን ጠብቀን ለትውልድ ማሻገር ላይ ትልቁ ቤተ መንግስትን አድሶ ለህብረተሰቡ ክፍት በማድረግ እነዚህ እንግዶች መጥተው ራታቸውን እዛው ተመግበው የሄዱበትና በተለይ በንጉሱ በኃይለ ሥላሴ ዘመን የነበረው ኢትዮጵያ ምን ላይ ከፍታ ላይ ነበረች፣ ምን ነበራት፣ ምን አይነት መኪኖች ነበሯት፣ ምን አይነት እቃዎች ነበሯት ብለው መጥተው አይተው የሄዱበት መንገድ ለሰላማችን ምን የሚመስል ይሄ ሁሉ ምስክር ነው የሚል ነገር ነው። ይሄ የውጭ አካላት መጥተው ምስክርነታቸውን የገለጸውን በየሚዲያው ገብተን ማየት እንችላለን። ይህ ብቻ ሳይሆን ደግሞ ሰሞኑን ከትላንት ወዲያ የተደረገው ከህዳሴ ግድብ ጋር ተያይዞ የህዳሴ ግድብ ተፋሰስ ሀገራት መጥተው ህዳሴ ቦታ ድረስ ሄደው ህዳሴን ጎብኝተው የሰጡት ቃል የኡጋንዳዋ ሚኒስተር ባለፈው ትላንት ወዲያ ሲሰጥ የነበረው በጣም የሚገርም ነው። የዚህ ህዳሴ ግድብ መፈጸሙ ለአፍሪካ ትልቅ ኩራት ነው ያለችው። ይህ ብቻ ሳይሆን ደግሞ ለተፋሰስ ሀገራት ውሃው መጥቶ እንዳያጥለቀልቅ በሌላ በኩል ደግሞ አጋዥ ነው ብላ መግለጫዋ ላይ ላይቭ ፕሮግራም ስንከታተል ነበር ማለት ነው። ምንድነው ይሄን ማነሳው? እነዚህ ሰዎች እኮ እዛ ቦታ ከሄዱ ህዳሴውን እንዲያረጋሉ እንዳይሄዱ ደግሞ በሌላ መንገድ እየተሰራ የነበረበት መንገድ ነው ያለው። ስለዚህ ሰላም እንዳይመጣ ማን ነው ማነቆ የሚለው ነገር ይሄ ድህረ እውነት የሌሉ መረጃዎችን
በማንፈስ ሀገራችን ልትጠቀም የምችለውን ብዙ እድሎች እንዳትጠቀም እያደረጉ ያሉ አካላት ስለሆኑ እሱ ጋር ገብ ማለት ያስፈልጋል። ታችም ስንወርድ ደግሞ ማህበረሰቡ አካባቢውን በጣም እየጠበቀ ለሰላም እኔ ዘብ ነኝ እያለ የሰላም ጸር የሆኑትን አካላትን እያወጣ እያሰለጠነ እንዲሁም ደግሞ አንዳንድ አካባቢዎች ደግሞ የመሳሪያቸውን ትተው ወደ ሰላም ድርድር መጥተው ክልሎችንም እያየን ነው። በአመራርነት ቦታ መጥተው እየተመደቡ ከህዝቡ ጋር በጋራ እየሰሩ ያሉበት የሰላም አየር እየተነፈሰን እየመጣን ያለንበት ሁኔታ ነው ያለው። ስለዚህ ሰላም የሚመጣው መጀመሪያ እኔ የሰላም ጸር የሆነውን እኔ ቤት ያለውን አካል አውጥቼ እንትን ስል ነው። ለዚህ ደግሞ 24/7 ደግሞ ህይወታቸውን እየገበሩ ያሉ የመከላከያ ሰራዊት አሉ፣ የፌደራል ፖሊስ አሉ፣ የየአካባቢ ሚሊሻዎች አሉ፣ ፖሊሶች አሉ። ስለዚህ እነዚህን ሰዎች ደግሞ ማገዝ ያስፈልጋል ማለት ነው። ስለዚህ ሰላም ማጣት በጣም ብዙ ለኢኮኖሚያችን ቀውስ ስለሆነ በጋራ መስራት ያስፈልጋል የሚል ሁኔታ ነው። ከኑሮ ውድነት ጋር ተያይዞ ህዝቡ በትክክል ያነሳዋል። ሁሉም አካባቢ ነው በትክክል ያነሳል። ከተማም ገጠርም ትክክል ነው። ከተማም ያነሳል፣ ገጠርም ያነሳል። በጣም የሚገርመው ለኑሮ ውድነት መንግስት ለምሳሌ ከነዳጅ ጋር ያለው ማንሳት ይቻላል። ቅድም ነጂባ ማንስታለች። ከፍተኛ ድጎማ ይደረጋል። ነገር ግን ነዳጅ ከሄደ በኋላ ደግሞ ለማህበረሰቡ እየደረሰ አይደለም። ማን ነው ይሄን ችግር እየፈጠረ ያለው? በአንድ በኩል የተወሰነ አካል አሻጥር ሰርቶ የመጣውን ነዳጅ በሌላ መንገድ አውጥቶ በችርቻሮ ለማህበረሰቡ ሩሩ ከዛው ከጅቡቲም እኮ ጭምር የሚወስዱበት ሁኔታ በቅርቡ የተጋለጠበት ሁኔታ ነው። ስለዚህ ይሄን ህብረተሰቡ ጂፒኤስ ገጥሞ ነዳጁ ከአካባቢ ከደረሰ በኋላ ደግሞ ያንን ደግሞ ለማህበረሰቡ እንዳይሰራጭ እዛ በየማደያው ሽርክና ፈጥረው የመንግስት መዋቅር ውስጥ ያሉ ሰዎች አሉ። አንዳንድ ቦታ ላይ ደግሞ እርምጃ እየተወሰደ ያለበት ሁኔታ አለ። ስለዚህ ህዝቡ በጋራ እጅ ለእጅ ታይቶ ነዳጅ ደግሞ ውድነቱ ተጨመረ ማለት ምንድነው? በሌላ በኩል ኑሮ ውድነት ላይ ደግሞ ኢምፓክት አለው ማለት ነው። ስለዚህ ይሄን ነገር ደግሞ እያሻሻልን መምጣት አለብን፣ በጋራ መስራት አለብን የሚለውን ነገር ለማንሳት ነው። ከኑሮ ውድነት ጋር ያለው ደግሞ ትልቁ ነገር ምርቶች አሉ። ምርቶችን ግን አላግባብ ሆርድ ወይ ደግሞ የመደበቅ እነሱ ላይ ግን አስተማማኝ በቃ ማያዳግም እርምጃ የማይወሰደው ለምንድን ነው? ወይዘሮ አስቴር በተለይ ደግሞ እነዚህ ህገወጥ ደላሎች አሉ፣ ኢቭን የቢሮ ኃላፊዎችም አንዳንድ አካባቢዎች የሚሳተፉበት ሁኔታ አለና እነዚህ ነቅሶ አውጥቶ እርምጃ የማይወሰድባቸው ምክንያት ለምንድን ነው? ሁለት ነገር ነው። አንዱ እነዚህን አካላት ለይቶ ማውጣት ላይ ህብረተሰቡ በንቃት የተሳተፈባቸው አካባቢዎች ላይ እርምጃ ተወስደው ወደ ህግም ቀርበው ውሳኔ የተወሰነባቸው ሁኔታዎች አሉ። በሌላ በኩል ደግሞ አሁን መንግስት እያደረገ ያለው ይሄን በተለይ ደላላ አስፈላጊ ነው። ነገር ግን ደላላ ህገወጥ ሆኖ አላግባብ የሆነ መሀል ላይ በጣም ከፍተኛ የሆነ ዋጋ በመያዝ ህዝቡ ላይ ሮሮ እየፈጠረ ያለ ደላላ በጣም ብዙ ነው። ስለዚህ እነዚህ ነገሮች ደግሞ ለማግረም ምን ማድረግ አለብን? በየአካባቢው የህብረት ስራ ማህበራት መጠናከር አለባቸው። ሸማቾች መጠናከር አለበት። የቅዳሜ የእሁድ ገበያ እየተስፋፋ መሄድ አለበት። አርሶ አደሩ ያመረተውን ምርት ለሸማችና ገዢ አንድ ላይ እርስ በርስ መገናኘት አለበት በሚል በደንብ መንግስት እየሰራ ነው ያለው። ስለዚህ እዚህ ጋር ያለውን ነገር ደግሞ ምንድነው በአንድ በኩል ግንዛቤው እዛ ጋር ሄዶ መግዛት እንደዚህ ነው ምርቱ የማይረባ ነው በሚል ደግሞ በሌላ በኩል ከዛ ሰው ሄደ እንዳትገዛ ደግሞ የሚሰራ አካል አለ። ይሄ መልሶ ነጋዴው ማለት ነው። ስለዚህ ይሄን በደንብ አድርገን ማሳወቅ ማስረዳት ሸማቾች ውስጥ ደግሞ አንዳንድ ለህብረተሰቡ በተሰጠው ዋጋ እንዲያቀርብ ብለ ያስቀመጥከው ሸማቾች መልሶ ደግሞ ወደ ንግዱ የሚገባበት መንገድ አለ። ስለዚህ እውነተኛ የሆኑ ትክክለኛ ለህዝብ ተቆርቋሪ የሆኑትን እነዚህን ያደራጀን በጋራ እየሰራን እያስተካከልን መሄድ አለብን። የኑሮ ውድነት በእኛ ሀገር ብቻ አይደለም እንደ ዓለምም በሁሉም አካባቢ ያለ ነው። ግን ይሄን ልንቀይር የምንችለው የሌማት ትሩፋትን በማስፋት ምርቶችን ደግሞ ቀጥታ ከአምራች በመግዛት እንዲሁም ደግሞ አንዱ ትልቁ ብዬ ማስበው በራሴ የአመጋገብ ስርዓታችን በራሱ ትልቅ ዋጋ አለው ማለት ነው። ስለዚህ ዘይት የማይፈልጉ ብዙ ጊዜ ክቡር ጠቅላይ ሚኒስትራችን እነዚህ ነገሮች ሲያነሱ በሌላ መንገድ በኔጌቲቭ ተወስዶ የሚሰራበት መንገድ ይሄ ትክክል ነው ብዬ አላስብም። አንድ ሰው የተመጣጠነ ምግብ መመገብ መቻል አለበት። የተመጣጠነ ምግብ ስንል ደግሞ ሁሉ ጊዜ ከእንጀራና ከወጥ ከተለያየ የምግብ ስርዓታችን ራሱ መቀየር ያለበት ባህል አሁን ፓርቲያችንም የሚያምነው ባህል ይሄ ሊቀየር ይገባል ማለት ነው። ለምሳሌ ቴክስቸሩን ስታዩ ጤፍ፣ ሽሮ፣ በርበሬ ይሄ ሁሉ በጣም ብዙ ወጪ የሚያስወጣና አንደኛ ወጪ ነው፣ አድካሚ ነው። እንጀራ ልብላ ስትል ወጥ መስራት አለበት። ወጥ ለመስራት ደግሞ ዘይት ያስፈልጋል፣ ሽንኩርት ያስፈልጋል። ነገር ግን ስራ ስር ቀቀለ ለምሳሌ ድንች፣ ስኳር ድንችን
ብዙ አይነት የስራ ስም ምግቦች አሉ። እነዚህን ሰዓቱን ማጭርናት ቀቀለን ወዲያውኑ በልተን ሱካር አይፈልግ ዘይት አይፈልግ ምን አይፈልግ ትንሽ በርበሬ ካለሽ ነካ አድርጎ መብላት የሚቻልበት መንገድ አለ። በቆሎ አሁን ፕሮሰስድ የሆኑ የፋብሪካ ውጤት ከመመገብ በቆሎን ቀቅሎ በቆሎ ቢመገብ ቦሎቄ በጣም ፕሮቲን ኮንተንት ለህፃናት ለልጆች በጣም አስፈላጊ ነው። ስለዚህ ውድ የሆኑ ነገሮችን ከማድረግ ቦሎቄን ገዝቶ ቀቅሎ በስንዴን ቀቅሎ የመብላት እነዚህ ነገሮች ብናደርግ ፍራፍሬን ከተለያዩ ምግቦች ጋር የመመገብ አትክልቶችን በጣም እየበሰለ ሲመጣ የምግብ ጠቀሜታውን በዛው ልክ እየቀነሰ የሚመጣበት ሁኔታ ነው ያለው። የቆጮ አመጋገባችን አልተለመደም እንደ ሀገር ማለት ነው። የተወሰነ አካባቢ ነው። ስለዚህ ወደ ሰሜን አካባቢ ወደ ሌሎች አካባቢ ደግሞ ይሄን ብናሳድግ ቆጮ በራሱ መልሶ እንጀራ ነው ዳቦ ነው ተመልሶ ደግሞ ተፈርፍሮ ደግሞ እንደ ቡላ አይነት በጣም ብዙ በአንድ በኩል ለስታርችም ለብዙ ነገር ይጠቅማል። ስለዚህ ኑሮ ውድነት አንዱ የአመጋገብ እንትናችን ባህላችን በራሱ ደግሞ ቢስተካከል ጤፍን ጧትም ማታም ራትም ከምንመገብ እንደዚህ ቀያይረን የምንመገብበት መልክ ቢኖር ደግሞ የዋጋ እንትንም ሊስተካከል የሚችልበት መንገድ ሊኖር አንድ ምርቶች ላይ ዲፔንድ ሆነ ነው ብዙዎቻችን ይሄ ባህል ሊቀየር ይገባል ነው ያለነው። ስለዚህ አንድ አካባቢ ላይ ያለውን ነገር ወደ ሌላ ነገር እያሰፋን መሄድ ያስፈልጋል የሚል ነው። ሌሎችን ደግሞ ባለን ውስን ቦታ ላይ የጓሮ አትክልቶችን ጎመን ሄደን ከሌላ ቦታ ከመንገዛ በትንሽ እቃዎች ራሱ ከጓሮ ምግቤን ከጓሮዬ በሚል የተጀመሩ ነገሮች አሉ። የሌማት ትሩፋት በስፋት የተጀመረ ነገር አለ። የሌማት ትሩፋት እየሰፋ ሲመጣ ደግሞ የሚያስቸግሩ ነገሮች አሉ። ለምሳሌ ዶሮ እርባታ በከተማ ላይ በጣም ተስፋፍቷል። ነገር ግን የመኖ ደግሞ ዋጋ ጨምሯል። የመኖ ዋጋ ለምንድን ነው የጨመረው? መኖ ማቀናበበር ላይ ያለ ሰው በጣም በስፋት የለም። ምን ማድረግ አለብን? እዛ ዘርፍ ላይ ሰው እንዲሳተፍ ማድረግ ነው። መኖ ውድ ነው ብሎ ደግሞ ዶሮ እርባታ ላይ ያለ ሰው እየወጣ ነው ያለው። ስለዚህ ሁሉም መኖ ከፋብሪካ ገዝተን መጠቀም አለብን ወይስ በጣም በቀላል አካሄድ በወፍጮ ቤት መኖችን አዘጋጅተን ማቅረብ እንችላለን የሚሉ በጣም ብዙ አሰራር ስርዓቶች አሉ። ስለዚህ እነዚህን እርስ በርስ ተመጋጋቢ ሆነው ህብረተሰቡ ዋጋ የሚጨምርባቸው መንገዶች እንዴት አድርገን ማስተካከል አለብን፣ ወደዛ ወደ ቀድሞ ዋጋ እንዲመጣ እንዴት ማድረግ አለብን የሚለው ነገር ሁሉ ጊዜ እየተወያየን እየተጋገዝን መስራት ያስፈልጋል የሚለው ነው። ወይዘሮ ነጂ በሚጨምሩት ካለ ኦኬ። እንግዲህ ከኑሮ ውድነትን ከመቅረፍ አንፃር እንደ ፓርቲም ትልቁ የትኩረት አቅጣጫ ነው። ከኢኮኖሚው አንፃር በውይይትም እንግዲህ ተነስቷል። እንግዲህ በዚህ ሂደት ውስጥ ብዙ ባለድርሻ አለ። ለምሳሌ መንግስት የኑሮ ውድነቱን ለማሻሻል ምን አደረገ የሚለውን የሰራውንም በውይይቱ አንስተውታል። እውነት ለመናገር ለምሳሌ በከተማ ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰብን የሚደጉምበት ስርዓት አለው። የተማሪዎች ምገባ፣ የተማሪዎች ቁሳቁስ አቅርቦት። አንድ ቤተሰብ ውስጥ 2-3 ልጅ ያላት እናት ያለው ቤተሰብ በዚህ መደጎም በራሱ መንግስት ጫናው እንዳያቃለለለት በተጨባጭ። ሁለተኛ አሁንም በአዲስ አበባ በቀን አንድ ጊዜ መብላት ለማይችሉት መንግስት አስቦ እነዚህን አቅም ሰርቶ መኖር ለማይችሉት የማድረጉንም ሂደት አፕሪሼት አድርገውታል። ሌላው እንግዲህ ከተማ ለግብርና አይመችም የሚል እሳቤ የነበረበት ጊዜ ነበር። አሁን ከለውጥ በኋላ ግን በከተማ የሌማት ትሩፋት ሰው ባለው ውስን ሀብትና ሪሶርስ ለራሱ የምትሆነውን ነገር እንኳን አምርቶ ኑሮ መደጎም የሚችልበት ሁኔታ ታይቷል። አልፎም ደግሞ አንዳንዱ ከራሱ አልፎ ለጎረቤቱ እንቁላል ማቀበል ጀምሯል፣ አትክልት ማቀበል ጀምሯል። ከራሱም አልፎም ይሄ የመደጋገፉንም ባህል በጣም የዳበረበት ሁኔታ ነው ያለው። ስለዚህ ይሄ በራሱ ሰው ለራሱ የሚፈልጋትን ምርት ከራሱ ጓሮ አግኝቶ መጠቀም መቻሉ ኑሮ ውድነቱን ጫና እንዳቀለለለትና ተጠናክሮ መቀጠል እንዳለበት በስፋት በውይይቱ የተነሳበት ነው። ድጎማውን አፕሪሼት አድርጓል። ግን በዚህ ሂደት ላይ መስተካከል የሚገቡ ነገሮችን የተነሳበት አንደኛ ቅድም እንዳልኩት ምርት በሁሉም አካባቢ የተሻለ የምርት ጊዜ ነው። አሁን በጣም የተሻለ ምርት ጊዜ ነው። እኛም በብዙ አካባቢ በጉብኝት ሄደን አይተናል። ጊዜ ጭምር በማጠር ምርት እኮ አሁን በ2 ወር በ3 ወር በ4 ወር ይደርሳል። በአመት 2-3 ተጀምሯል። እኛ ከምናውቀው ድሮ ክረምትን ጠብቆ ምርት ከሚታረስበት ወይም ከሚገኝበት ጊዜ ወጥቶ በጣም ለውጥ ያመጣበት ጊዜ ነው ያለው። ስለዚህ ምርት ካለ
ምርቱ እንዴት ነው ቀጥታ ሸማቹ ጋር የሚደርሰው የሚለው ደግሞ መሰረታዊ ነገር ነው ማለት ነው። በዚህ ሂደት ላይ የደላላው ሰንሰለትም ይሁን የነገሮች መርዘም አለ እና የት አካባቢ በየአካባቢው ለጉዳዩ ያስረዘመን ጉዳይ ያነሳሉ። ለምሳሌ ኬላዎች ከበዙ ኬላ በስቷል፣ እሱ መነሳት አለበት፣ አላስፈላጊ ነው። ይሄ ምርት በፍጥነት አምራቹ ፈላጊው ጋር ቢደርስ ዋጋ ይቀንሳል፣ ቶሎ ይደርሳል የሚሉ ነገሮች ሐሳቦች ተነስተዋል። ስለዚህ እንደ መንግስት እዚህ አካባቢ ያለው ነገር ደግሞ ማስተካከል ይጠይቃል። ጀምሩ ጥሩ ነው። ለምሳሌ ቅዳሜና እሁድ የገበያ ቦታዎች በብዙ አካባቢ ቁጥራቸው ሰፍቷል። በጣም ልዩነት አለው የዋጋ እዛ አካባቢ ሄዶ መሸመትና በሌላ በመደበኛ አካባቢ ሄዶ የመሸመት በጣም ልዩነት አለው። ስለዚህ ይሄንን አድርጎ ኑሮ ውድነቱን የማቃለል ነገር መሰራት እንዳለበት ከዛ ውጪ ደግሞ ቀደም ሁሉም የራሱን አካባቢ ሰላም ካደረገ ማንም ካንዱ አንድ ቦታ ተንቀሳቅሶ የመስራት የማልማት እድሉ ካለ በዛው ልክ የስራ እድሉ እንደሚሰፋ እንደሚል እና የኛ ሚና የመንግስት ሚና በሚል ነው የተሻለ የምክክር አይነት ውጤት የታየበት መድረክ ነው። ተመልሰናል አድማጮቻችን። የዛሬው ልዩ ዝግጅታችን እንደቀጠለ ነው። ብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በ24 የሀገራችን ትልልቅ ከተሞች ያካሄዳቸውን ህዝባዊ ውይይቶችን መሰረት በማድረግ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ ውይይት ተደርጓል። ውይይቱ ምን ይመስል ነበር? በ24 ትልልቅ ከተሞች የተካሄደው ውይይት የትኞቹ የህብረተሰብ ክፍሎች ተሳተፉ? በተካሄደው ህዝባዊ ውይይት ከህብረተሰቡ ምን አይነት ሀሳቦች ተነሱ? የሚሉና ሌሎች ሀሳቦችን እያነሳን ውይይታችንን እንቀጥላለን። እንግዶቻችን ወይዘሮ ነጂባ አክመል ብልጽግና ምክር ቤት አባል እንዲሁም ወይዘሮ አስቴር ዳዊት እሳቸውም የብልጽግና ምክር ቤት አባል እዚህ ስቱዲዮ ተገኝተው ለጥያቄዎቻችን ምላሽ እየሰጡ ይገኛሉ። በቴክኒኩ ብሬ ያለ በማስፈጸሙ ደግሞ አብድረዛቅ አለ። እኔም ፕሮግራሙን በመምራት ተስፋሁን ብርሃኑ በጋራ ቆይታ እያደረግን ነው። እንግዲህ ቅድም ከህብረተሰቡ የተነሱ በርካታ ሀሳቦችን እያነሳን ነበር። ውይይታችንን ያካሄድ ነው። በተለይ ከ24ቱም አካባቢዎች ማለት ይቻላል የአገልግሎት አሰጣጥ ችግር በስፋት የተነሳበት ሁኔታ አለና ፓርቲው ይህንን ችግር ለመቅረፍ ምን አይነት አቅጣጫዎችን ነው የሚከተለው? በተለይ ከከተማ እስከ ገጠር ሁሉም ማለት ይቻላል አገልግሎት ሰጪ ተቋማት በጣም እንግልት ያለበት ሙስናም የሚጠየቅበት እስከ ቢሮ ኃላፊዎች ድረስ ይህንን የሚሉበት ሁኔታ አለና እንዳው የህብረተሰቡን ሮሮ ለመቅረፍ ምን አቅጣጫ ተቀምጧል የሚለውን ወይዘሮ አስቴር እስቲ እርስዎ መልሱት። እሺ በጣም አመሰግናለሁ። እንግዲህ አንዱ ትልቁ አገልግሎት አሰጣጥ ላይ በተለይ አገልግሎት ሰጪ ተቋማት ለማህበረሰቡ ቅርብ ሆነው ለተለት አገልግሎት መስጠት አለባቸው። ከዚህ አኳያ ያለው ችግር በአንድ በኩል ስራዎችን ቦታ ላይ ቁጭ ብሎ ከመስጠት ይልቅ በተለያዩ ሰበብ አስባብ በመፍጠር ቢሮ ላይ ያለ መገኘት፣ ተገልጋይን ማንከራተት፣ ማግላላት በጣም በስፋት የሚነሳባቸው ተቋማት አሉ። አንዱ ምንድነው መሪ ራሱ ወርዶ አገልጋይ ነኝ በሚል እነዚህን ችግር ያለባቸውን አካባቢዎች ለይቶ መፈተሽ አለበት በሚል ወርደው አንዳንድ አዲስ አበባንም ጭምር ማንሳት ይቻላል ክፍለ ከተሞች ላይ መሰረታዊ ለውጥ የመጣባቸው አካባቢዎች አሉ። ትልልቅ ከተሞች ላይ በዛው ልክ ውጤት የመጣባቸው አሉ። አሁንም ግን ችግር ያላቸው አሉ። እንደ ብልጽግና ትልቁ ለአገልግሎት አሰጣጥ ጠቃሚ ነው ብሎ የሚያምነው ቴክኖሎጂ ነው። ቴክኖሎጂን እውን በማድረግ ማንኛውም አገልግሎት ከእጅ ንክኪ ነፃ እንዲሆን የማድረግ ግልጽ ተደራሽ እንዲሆን ፈጣን እንዲሆን ሰውየው ሳይጉላላ ቤቱ ሆኖ የሚፈልጋቸውን አገልግሎት ቀጥታ እንዲያገኝ ብዙ የተሰሩ ስራዎች አሉ። በዚህ ውጤቶች መጥተዋል ማለት ነው። ስለዚህ እነዚህን ማዘመን ላይ የተጀመሩ ስራዎች ላይ አሁንም ማነቆ የሆኑ ጉዳዮች አሉ። በአንድ በኩል አገልግሎቶቹ ለምተው ተስተካክለው እያሉ ሲስተም አይሰራም፣ እንደዚህ ሆኗል፣ መብራት የለም። በጣም ብዙ ነገሮችን ደግሞ በሌላ መንገድ ወደ እጅ ተመልሶ የመግባት ፍላጎት አለ።
ስለዚህ ይሄን ዛሬም ነገም ሳይባል በደንብ አድርገን መስራት ያስፈልጋል የሚል ነው። ከዛ ጋር ታይዞ በተለይ በሲቪል ሰርቫንቱ ላይ ያለው የአመለካከት የአተያይ ችግር ያለበት ሁኔታ በስፋት ይታያል። ይህ እንዳለ ሆኖ ደግሞ በጣም ቀና ሲቪል ሰርቫንቶችን በጣም ማመስገን ይገባል ብዬ አስባለሁ። ሁሉም ነው ብለን ደግሞ ብሌም ማድረግ የለብንም። ተቋማት አሉ ለይተን ማስቀመጥ ያለብን ማለት ነው። ከአገልግሎት ስንል ከልብ ቀና አድርጎ የመስጠት አገልግሎት እንዳለ ሆኖ አንዳንድ ተቋማት ደግሞ ሲኬድ ጉልበትህን አቅምህን ሰተ ህይወት ማዳን የሚሰራባቸው ተቋማት አሉ። ስለዚህ ግዚያቸውን የረፍት ግዚያቸውን የተለያዩ ነገሮቻቸውን ተተሮጦ መተው ህይወትን እናት ስትወልድ እንዲሁ አላይም ብለው ህክምና ተቋማትን ለምሳሌ ማንሳት ይቻላል። በቅርቡም በሚዲያ ያየናቸው ሆሳና ከተማ ላይ ከሰርጉ ጭምር ተነስቶ ሄዶ አንዲትን እናት አዋልዶ የመጣ ባለሙያን በጣም ምናመሰግናቸው በጣም ጥሩ የሆኑ ባለሙያዎች አሉ ማለት ነው። ስለዚህ ይሄ ሌላ ጉቦ ነገር ተፈልጎ ሳይሆን ህይወትን የማዳን ቃለ መሐላ ላይ የገቡበትን በተግባራዊነት የሚሰሩ አሉ። እንደሱ ደግሞ እዛው ተቋም ሆነው ደግሞ እናት ስትወልድ እያለቀሰች እየጮኸች ትኩረት ሳይሰጡ ደግሞ ደም እየፈሰሳቸው የሚሞቱ ማስረጃ የሚገኝባቸው ማለት እርምጃስ እየተወሰደ ነው ይዘው። ስለዚህ ምንድነው ይሄ የሲቪል ተቋማት ወይ ደግሞ ህብረተሰቡን ላገልግል ብለን የገባንባቸው ቃለ መሐላዎች በየተቋሙ ብራብሬ የሆኑባቸው ነገሮች አሉ። ስለዚህ ትልቁ ፓርቲያችን በዚህ ላይ ያስቀመጠው ነገር ሲቪል ሰርቫንቱ ለህዝቡ ትክክለኛውን ስራ ትክክለኛውን አገልግሎት ያለ ምንም እጅ መንሻ መስጠት አለበት የሚል ነው። ስለዚህ ምንድነው ትልቁ ራሱን አእምሮን አመለካከቱን ማስተካከል አለበት። ትክክለኛውን አገልግሎት ባገኘ ቁጥር ደግሞ ተገቢውን ክፍያ ደግሞ እንደ መንግስት የሚከፍልበት የተሻለ የሰሩትን ደግሞ ምዘና ተደርጎ የሚሸለሙበት መንገድን ደግሞ አጠናክረን የአሰራር ስርዓትን መዘርጋት አለብን በሚል ነው። ስለዚህ እነዚህ እጅ ከፍንጅ እኮ ከማህበረሰቡ ጉቦ የሚወስዱ የተለያዩ ነገሮችን የሚያጉላሉ አካላት ላይ እርምጃ እየተወሰደ እየታሰሩ በጣም ብዙ የመጠንበት ሂደት አለ፣ ግን በቂ አይደለም። ስለዚህ የሚሰጥም አለ የማይሰጥም አለ። ለሚሰጠው ወዲያው በአንድ ሰዓት በሁለት ሰዓት የሚያልቅበት ሌላውን አንድ ሳምንት የሚያጉላሉበት ይሄ ቶታሊ ስራው ሊቀየር ይገባል የሚል ነው። ሌላው የፍትህ ስርዓትን አንዱን እንደምሳሌ መውሰድ ይቻላል። በተለይ ደግሞ የዞራ ስቴር በጣም ብዙ ችግር ያለበት የፍትህ ተቋማት ላይ ነው። አንዳንድ አካባቢዎች ያለውን መመሰቃቀል ግጭቶችን መሰረት አድርጎ በጣም ኦቨር ፓወራቸውን የሚጠቀሙ ገንዘብ ህብረተሰቡን የሚያጉላሉ የሚዘርፉ ሁሉ የጸጥታ አካላት እንዳሉም ነበርና እነዚህንስ ከሚመለከታቸው አካላት ጋር ተወያይታችሁ ከኃላፊዎቻቸው ጋር የእርምት እርምጃ ከመውሰድ አኳያ ምን ላይ ናችሁ? በጣም ጥሩ። ከፍትህ ጋር ታይቶ እንዳንዱ ምሳሌ የተነሳው ነገር ምንድነው? ፍትህ ህዝቡ የፍትህ ራብተኛ ነው። በሁሉም አካባቢ የፍትህ ጉድለቶች አሉ። ፍትህን ፈልገ መጣ ያለን ሀብት አማጣ አፍስሰ ባዶ የሚመጣ አካልም አለ። ስለዚህ ምንድነው መደረግ ያለበት? ፍትህን እዛው በቀበሌ መፈታት አለበት በሚል ለምሳሌ የኦሮሚያን ተሞክሮ ወደ ሁሉም አካባቢዎች ለማስፋት እየተደረገ ያለ ጥረት አለ። ኦሮሚያ በየቀበሌው የፍትህ ስርዓትን በደንብ አድርገው አጠናክረው ከዚህ በፊት ያለ ባህላችን አለ። ይሄን ባህል ሽማግሌዎች ቁጭ ብለው ምንድነው ያንተ ችግር ዳኝተው ጉዳዩን ወዲያው እልባት እያገኘ ነው ያለው። ይሄ በመሆኑ በአንድ በኩል ወረዳ ላይ እኛ ጋር እኮ የሚመጣ ዶሲ ቀነሰ ብሎ ደግሞ ያንን የለመደ አካል አለ ሩሩ እያሳዩ ያለበት። ግን አርሶ አደሩ ቋንቋ አለ፣ መንገድ አለ፣ ርቀት አለ። ያ ሳይገድበው እዛው በቀበሌው አገልግሎትን እስከ ቀበሌ እናውርድ ብለው አንዷን ምሳሌ ነው ያነሳው ከኦሮሚያ ማለት ነው። ይሄን በማድረጋቸው በጣም ከፍትህ ዙሪያ ላይ ያለው ቅሬታ እየተፈታ የመጣበት መንገድ አለ። ሁለተኛ ለፍትህ ስርዓትም አንዱ አሁን መነሻ ሊሆን የሚችለው የቴክኖሎጂን በዚህ ዘርፍ ላይ ማዘመን ነው። የፍርድ ቤት ስርዓትን በዚህ ማዘመን ያስፈልጋል። ከሩቅ ቦታ መምጣት ሳያስፈልግ አስተርጓሚ ኖሮ በእያንዳንዱ እንትን መጠየቅ ያለበትን በቪዲዮ አይነት መልክ እየጠየቀ ማድረግ ያለብንን ቴክኖሎጂ ተደራሽ እናድርግ እያለን እየመጣን ያለንባቸው ነገሮች አሉ። ስለዚህ ይሄን እናድርግ ትልቁ መሰጠት ያስፈልጋል። ራስን ህሊናዬ ለኔ ጠያቂ ነው በሚል ለህሊና መገዛትን ባህል አድርገን መምጣት ያስፈልጋል። ቴክኖሎጂን ማዘመን፣ ቴክኖሎጂን መጠቀም። ከዚህ ጋር ታይዞ ደግሞ ከአገልግሎት አሰጣጥ ጋር ትልቁ ችግር ደግሞ የማጭበርበር ስራዎች አሉ። አንድ ሰው 2 3 4 5 መታወቂያ ያለው በተለያየ መንገድ ብዙ ስራዎችን እየሰራ አላግባብ የሆነ ሀብትን የሚያከማች አካል አለ። ስለዚህ ይሄ ደግሞ ሊፈታ የሚችለው ዲጂታል አይዲን ሁሉም
ተጠቃሚ መሆን አለበት። ሁሉም ስራዎች በዲጂታል አይዲ መተሳሰር አለበት። ስለዚህ እነዚህ ነገሮች ሲሆኑ አሁን በባንክ ሲስተም ሁሉ ነገር ክፍያዎች በቴሌ በባንክ ሲስተም ሲሆን ማን ለማን ከፈለ ማን አላግባብ አሁን ለምሳሌ የማይታወቅ ገንዘብ እየተዘዋወረ ያለውን ነገር ቁጥጥር ለማድረግ የፋይናንስ ደህንነት በኩል ላይ የሚሰሩ በጣም ሰፊ ስራዎች አሉ ማለት ነው። ስለዚህ እነዚህ ሁሉ ሊሆኑ የሚችሉ በዚህ በዲጂታል አይዲ በደንብ ስንጠናከር የክፍያ ስርዓቶቻችን በዲጂታል ሲሆን ሁሉም ነገር ግልጽ እየሆነ ነው የሚመጣው ማለት ነው። ማን ወዴት እንዴት ሄደ። ስለዚህ ጥቆማ ሳያስፈልግ በዛ ተቋም ላይ የሰዎቹ አካውንት ይታወቃል፣ ሰዎቹ ይታወቃሉ። ይሄን ደግሞ ለይቶ ህጋዊ እርምጃ ያልተገባ ሀብትን አሁን መንግስት እየወሰደ ያለው ነገር አለ። ንብረት አላግባብ ንብረት ካለ እስከዚህ ያክል ብር ያለ በዚህ ጊዜ ያለ ካለ ደግሞ እንዲወረስ እያለ ነው ያለው ማለት ነው። ስለዚህ አላግባብ ሀብትን አላግባብ አገልግሎት ልክበር ብሎ ያደረገው ነገር ሁሉ ተመልሶ ተጠያቂነት እንዳለ ደግሞ እየተረዳ መሄድ አለበት። ህዝቡም ደግሞ ለመብቱ መታገል መቻል አለበት። ስለዚህ በቀበሌ ላይ ካለ ወደ ወረዳ ላይ ካለ ወደ ክልል የጥቆማ ስልኮች አሉ። ያንን ነገር ደግሞ እያመጣ እያጋለጠ መስራትና እርስ በርስ ተያይዘን ተጋግዘን መስራት ያስፈልጋል የሚል ነገር ለማንሳት ነው። ወይዘሮ ነጅማ የሚጨምሩት አለ መሰለኝ። እሺ እንግዲህ ያው እንግዲህ እንደ ሀገር መንግስት የሚሰጠውን አገልግሎት ለህብረተሰቡ የሚያደርስበት ተቋማት ናቸው፣ የመንግስት ተቋማት ናቸው። በዚህ የመንግስት ተቋማት ውስጥ ደግሞ ትልቅ ድርሻ ያለው ሲቪል ሰርቪሱ ነው። ከግባትም ከምንም ባለፈ የሰው ኃይል ወሳኝ ሚና አለ አገልግሎቱን ለመስጠት። ስለዚህ ይሄን ታሳቢ በማድረግ እንደ ሀገር እውነት ለመናገር ሲቪል ሰርቪሱ በጣም ሪፎርም ይፈልጋል። ምክንያቱም አንደኛ ዘመናዊ አይደለም፣ ሁለተኛ አፈጻጸሙም የተለያየ ነው። ይሄ ስታንዳርድ ባለመኖሩ ምክንያት አገልግሎት አንድ አይነት አገልግሎት ግን በተለያየ ተቋም ወይም በተለያየ አካባቢ የሚሰጥበት ስታንዳርድ የለውም። አንዱ ጋር ይፈጥናል፣ አንዱ ጋር ይዘገያል። በሰዎች በጎ ፈቃደኝነት ወይንም በሰዎች ለመስራት ባላቸው ተነሳሽነትና ስነ ምግባር ላይ የተወሰነ ነው። ስለዚህ ይሄን ስናየው የመልካም አስተዳደር ችግሩ በጣም እንግልት መኖሩን በስፋት ይነሳል። ስለዚህ እንደ ፌደራል እንግዲህ ሲቪል ሰርቪስ ሪፎርም ተጀምሯል። አሁን ወደ 8 መስሪያ ቤት ኦልሞስት ወደ ማጠናቀቅ ተደርሷል። በዚህ ሂደት ውስጥ እንግዲህ በፊት ከነበረው መሰረታዊ ለውጥ ሊያመጣ በሚችል መልኩ መሰራት ያለበት ነው። ካልሆነ ረጅም ጊዜ እንደዚህ ሲጎተት የመጣ ሲቪል ሰርቪስ ጊዜው አሁን ነው መሆን ያለበት። ይሄን ስንል የሰው ኃይል እጥረት ኖሮ አይደለም። እንግዲህ አንድ ሰው 8 ሰዓት መስራት አለበት። እውነት በየመንግስት መስሪያ ቤት ውስጥ ያለው ሰው 8 ሰዓት ይሰራል ወይ የሚለው ተንገላታው ተመላለስኩ የሚል አካል ባለበት 8 ሰዓት ሰርቶ ነው ወይ አቅቶት ነው ወይ የሚለው ደግሞ በሌላ በኩል ስለሚመጣ ማለት ነው ከቁጥር አንፃር ስፋት ያለው እንዲሁም ደግሞ የብቃት ጉድለት፣ የስነ ምግባር ችግር እነዚህ ነገሮች ሁሉ ይታያሉ። ስለዚህ ይሄን ለመቅረፍ አሁን በሪፎርሙ ራሱን የቻለ ኮምፒተንሲ ፍሬምወርክ ተዘጋጅቶ ምንም የተለየ ነገር አይደለም። አንድ ሰው አንድ ወንበሩ ላይ ሲቀመጥ ጆብ ዲስክሪፕሽን ይባላል። ከሱ ምን ይጠበቃል ምትል በዛች በተሰጠችው ዝርዝር መሰረት የሚጠየቅበት የሚመዘንበት ዴሊቨር ካረገ ደግሞ የተሻለ ክፍያ የሚያገኝበት ስርዓት መንግስት በመስራት ላይ ነው ያለው። ይሄን ግን ለማድረግ በደንብ የተቀናጀ አሰራር ዘላቂ መፍትሄ ሊያመጣ የሚችል መሆን አለበት። ምክንያቱም በሀገራችን ብዙ ሪፎርሞች ተደርገዋል። በዛው የሆኑ የራሳቸው ውጤት ሊያመጡ ይችላሉ፣ ግን ራዲካል የሚባል አይደለም። አሁን ህዝቡ ከሚያነሳው የመልካም አስተዳደር ችግር አንፃር በደንብ መቀረፍ አለበት ማለት ነው። ስለዚህ የተጀመረው ነገር አፕሪሺየት ያደርጋሉ፣ ግን መፍጠን ላይ መቼ ነው ብሎ የመፈለግ ፍላጎት በየውይይቱ ተነስቷል። መልካም። ሌላው ደግሞ ጥያቄ በተለይ ኢንዲቪጁዋል ጋፕ አለ። በተለይ አንድ አይነት አመለካከት አለመኖር፣ አንዳንዱ ተሿሚ ኤክሰስ ለሊቱን ሙሉ አምሽቶ የሚሰራበት ሁኔታ አለ። ሌሎቹ ደግሞ መካከለኛ፣ አንዳንዱ ደግሞ ዝቅተኛ አፈጻጸም ያለው አለ። ይህን ጋፕ ለመሙላት ምንድነው የሚሰራው? በተለይ አንዳንድ አካባቢዎች ቢሮና ሶፋቸውን አሳምረው ተኳኩለው ቁጭ ብለው ምንም አገልግሎት ሳይሰጡ ህብረተሰቡን ውጪ ደርድረው የሚቀመጡ ኃላፊዎች አሉና ህብረተሰቡ የሚያነሳው ጥያቄ ስለሆነ ነውና በእነዚህ ላይስ ምን አይነት እርምጃ ነው የሚወሰደው? እነዚህንስ በጋፕ ወይም ደግሞ በክህሎት ከማበልጸግ ወይም ደግሞ ከማብቃት አኳያስ ብልጽግና ፓርቲ ምንድን ነው የሚሰራው በቀጣይ የሚለውን እሱን እኔ ወይዘሮ አስቴር በጣም አመሰግናለሁ። እንግዲህ አመራር ብዙ አይነት አመራር አለ። አንዱ ህዝብን አመራርነት በመሰረቱ ማገልገል ነው።
ማገልገልን አስቦ የሚገባ አመራር አለ። በሌላ በኩል ደግሞ አንዳንድ አመራር ደግሞ የስነ ምግባር ችግር ያለባቸው ለራስ ክብርና ለራስ ዝናን ሀብትን አግበስብሶ ለመውጣት ድሮ ያለው የሀገራችን አባባል ሲሾም ያልበላ ሲሻር ይቆጨዋል በሚል አባባል የሚመጣም አለ። ስለዚህ እነዚህ ማን ናቸው የሚለውን ነገር አንጥሮ ማየት ያስፈልጋል። ከዚህ አንፃር ብልጽግና ይሄ አይደለም። ብልጽግና ህዝቡ ሲከብር ህዝቡ ሲበለጽግ አመራሩ ከዛ በኋላ በሚገኘው እንትን ይላል የሚል ነው። አብረን እናድጋለን የሚል ነው ፕሪንሲፕሉ። ከዚህ አንፃር ትልቁ ነገር አመራርን ወደ አንድ መስመር ለማድረግ ባለፉት እስከ ጉባኤ ድረስ በጣም ሰፋፊ ስልጠናዎች በተደጋጋሚ እስከ ታች አመራሩም አባሉም እስከ ህዝቡ ድረስ ሰፊ ስልጠናዎች ተሰጥተዋል። ለምሳሌ ከእዳ ወደ ምንዳ የሚል በቅርቡ የተደረገው ስልጠና ትልቅ ለውጥ ያመጣ ነው። ብዙ አቅም አለን፣ ብዙ ጸጋ አለን፣ ብዙ ሀብት አለን። ይሄን ነገር እንዴት ወደ እንቀይረው የሚለውን መነሻ በማድረግ ብዙ ስልጠናዎችን ተሰጥቷል። ከዚህ ውስጥ አንዱ ከታይም ማኔጅመንት ጋር ጊዜያችንን እንዴት ነው የምንጠቀመው፣ ፕሮጀክቶችን እንዴት ነው የምንመራው፣ ፕሮጀክቶችን በተያዘለት ጊዜ ነው ወይ መንፈጽመው ወይስ ፕሮጀክትን ይሄ የልዩነት ክፍያ እየተባለ እየተራዘመ ገንዘብ ማሰባሰቢያ ነው። ስለዚህ ብልጽግና ይሄን አይደለም። በጣም ከተያዘለት ጊዜ ባነሰ ጊዜ መፈጸም አለበት የሚል ነው አቋሙ ማለት ነው። ለዚህ ነው በ2 አመት የተያዘ በ1 አመት ሪባን እየተቆረጠ በ1 አመት የተያዘ በ6 ወር እየተፈጸመ የመጣው ማለት ነው። ይሄ ሲሆን ከዚህ በፊት በልዩነት ይከፈላል የሚለውን ገንዘብ እንዲሁም ወደዚህ እያስመለሰ ያሉ በጣም ብዙ ስም መጥቀስ የሚቻሉ ብዙ ፕሮጀክቶችን በፌደራል በክልሎች እየተሰሩ ያሉትን ማንሳት ይቻላል። በሌላ በኩል ብዙ ፕሮጀክት ይሰራል እየተባለ ድንጋይ እየተጣለ አመት በጀት እየተጠየቁ የዘገዩ የተንከባለሉ ድንጋይ ብቻ የተቀመጡ ነገሮችን አሁን አዳዲስ ፕሮጀክቶችን ከማስቀመጥ ይልቅ እነዚህን ቶሎ ጨርሰን ህዝቡን ሪባን ቆርጠን ለውጥ እናምጣ ብለን ቆርጠን እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ቢሮን አሰማምሮ የተባለው መጀመሪያ አንድ ሰው ቢሮ ማሳመር ምንድነው ለምንድነው ያስፈልገው የሚለው ነገር አንድ ሰው የሚሰራበት ቢሮ አካባቢ ላይ የሚመጣው ካስተመር የሚመጣው ተገልጋይ ተገቢው ሆነ ከበሬታ ሊኖረው ይገባል። የሚሰራውም 24/7 መሆን አለበት እንዳመራር ማለት ነው። ስለዚህ ቁጭ ብሎ ተገቢውን አገልግሎት ሊሰጥ በሚችል ለማንበብ ራሱን እንትን ለማለት ለአገልግሎት ትልቁ ለህዝብ ለአገልግል በሚል ነው ያ ቢሮ ማስዋብና ትልቁ ነገር የተፈለገው። ነገር ግን እንደተባለው ቢሮ አለቃ ጋር ለመድረስ 3 እና 4 አጥር ያለበት ከጻፊ ጭምር ሌላ በጣም ብዙ ነገሮች እንደውም ላነሳ ነበር ወይዘሮ አስቴር በተለይ አማካሪ ጽፈት ቤት ኃላፊዎች በጣም አስቸጋሪ እንኳን አይደለም ለሌላው አገልግሎት ፈልጎ ለሚሄድ ሰው እኛ ጋዜጠኞች እንኳን ያንን ኃላፊ ለማግኘት በጣም ስቃይ ነው የሚሆንብንና እዚህ ላይስ እንደው ምንድነው እየተሰራ ያለው የሚለው ነው። እውነት ነው። ስለዚህ ምንድነው ትልቁ ነገር አንዱ አመራሩ ለህዝቡ በሚፈልግበት ምንድነው በር ክፍት መሆን አለበት ተብሎ በየተቋሙ የተገልጋይ ቀን የሚያዳምጥበት ጊዜ ሰጥተው እየሰሩ ያሉ ተቋማት በጣም ብዙ አሉ። በሌላ በኩል ደግሞ የምትፈልጋቸውን አመራር ስልክ ቀጠሮ ይዘ ማግኘት የምትችልበት መንገድ እንድታገኝ የምታረጋቸው ጉዳዮች አሉ። ይሄ እንዳለው ነው። ግን ትልቁ የአገልግሎት ተደራሽነት አገልግሎት ተገቢ የሆነበት ተቋማት ላይ አመራሩ ታች ወርዶ ሁኔታዎችን የማየት የማስተባበር ከህዝቡ ጋር የሚሰሩ አካላት አሉ ማለት ነው። በዛው ልክ ደግሞ እንደተባለው ቢሮ የማይቀመጡ ስራ የማይሰሩ ነገር ግን አንዳንድ ተቋማት እንደ ብልጽግና ወርደን ያየናቸው ተቋማት አሉ። በሌላ ከደላላ ጋር ውጭ ቁጭ ብሎ የሚደራደሩ አካላት ጭምር ተይዘው እርምጃ የተወሰደባቸው አካላት አሉ ማለት ነው። ስለዚህ ይሄን ነገር ማጥራት ያስፈልጋል። ለህዝብ እንስራ ቅድም የተባለው ይሄ የማይሆን ብይንን ማስወገድ መቻል አለብን። ለህዝብ ለተሾምንበት እንትን በደንብ መስራት አለብን የሚለው ነገር በደንብ አድርጎ ውስጣዊ አድርገን መስራት አለብን። ህዝብ ሲረካ ነው እኛ መርካት ያለብን እና ለይተቀን መስራት ያስፈልጋል የሚለውና ከዚህ አንፃር ቀንና ሌሊት የስራ ባህልም ተቀይሮ ብዙ ጊዜ ያመራር ቅዳሜ ቢሮ ሲገባ ሲገመግም እሁድን ሲሰራ ማታ እስከምሽቱ አሁን አዲስ አበባ ከተማ አመራር እስከ 7 ሰዓት እስከ 8 ሰዓት ኮሪደር ላይ የቢሮ የስብሰባ ስርዓቱ ጭምር ከጧቱ ከ11 ተኩል እስከ 1 ሰዓት ባለ ጊዜ ጨርሰው ተገልጋይን ቢሮም ካለ አስፈላጊ ከሆነ አወያይተው የሚወጡበት አሰራር ስርዓት አለ። ስለዚህ የክፍለ ከተማ አመራር ላይ ክፍለ ከተማዎች ሳይሆን ወረዳ ምንድነው እየተሰጠ ያለው በሚል እስከታች ወርደው ያንን ቅሬታዎች ምንድናቸው በሚል የቅሬታ መዝገቦችም እየታዩ እየተገላበጡ
ርምት እየተደረገ ያለ ነገር አለ። ነገር ግን አሁንም ይሄ በቂ አይደለም። መሰጠት ያስፈልጋል፣ ማገልገል ያስፈልጋል፣ መውረድ ያስፈልጋል። ለዚህ ደግሞ ትልቁ በቴክኖሎጂ ነገሮችን እያዘመንን እየሰራን በጋራ ለህዝብ ጠቀሜታ መስራት ያስፈልጋል የሚል እነዚህ ነው ማለት ነው። መልካም ይዘረን የሚጨምሩት አለ። እሺ እንግዲህ በፓርቲያችን አንዱ የተቀመጠው አቅጣጫ ጠንካራ ፓርቲ ጠንካራ መንግስት መገንባት ነው። እንግዲህ ጠንካራ ፓርቲ ለመገንባት ደግሞ በዚህ ሂደት ውስጥ አባሉ አመራሩ ትልቅ ሚና አለው እና በውይይታችን ስናይ ፓርቲው የያዘውን ዓላማ ለማሳካት መሪ ትልቅ ሚና እንዳለ ሆኖ በዚህ ሂደት ግን ፓርቲያችንን መለስ ብለን ማየት እንዳለብን ሀሳብ ተነስቷል። አጥሩ አመራራችሁን፣ አባላችሁን አጥሩ፣ አስመሳይ አለ፣ ያፈጻጸም ሁኔታው ተቀራራቢ ያልሆነ አመራር አለ፣ ሚተጋ አመራር ሁላ እንዳለ የሚያላግጥ አመራር አለ የሚል ተነስቷል። ስለዚህ በዚህ ሂደት ውስጥ እንግዲህ ፓርቲውም በግምገማው ይህን አይቷል። ከትምህርት አንጻር ትንሽ እንግዲህ የመጀመሪያ ዲግሪ ያለው ነው፣ ከዛ በላይ ነው የመጨረሻ የመንተኑ ነው ዘሊስቱ ነው። ዘሊስቱ። ስለዚህ አሁን ይሄ የእውቀት አይደለም፣ በሂደት በተግባር ስትሰራ የምታውቀው እውቀት እንዳለ ሆኖ ግን ዋናው መሰረታዊ ነገር ትጋት ነው። ተግቶ የህዝብ ፍላጎት ጥያቄ ብዙ ነው፣ እኔ ደግሞ እስካለው አመራር እስከተባልኩ ብሎ ተግቶ መስራት ያስፈልጋል። ይሄን ማቀራረብ ካልተቻለ የተወሰኑ አመራሮች ጥረት ምን ፈልገውን ውጤት ማምጣት አይችልም፣ ከጥያቄው አንፃር ስፋት አንፃር ማለት ነው። ስለዚህ ብቁ ማድረግ አብቁ የሚል የማብቃቱ ጉዳይ እንዳልኩ የትጋቱ ፍላጎት ኮሚትመንት ካለ በትምህርት ደረጃ ባልኩት መሰረት የመጀመሪያ ዲግሪ ነው ትንሹ። በሂደት ደግሞ ተጨማማሪ ነገሮች ራስን በማንበብ በማወቅ ከጊዜው ጋር አብሮ በመሄድ ልቆ ከተሄደ የተሻለ መፈጸም አቅም ይኖራል ማለት ነውና ይሄንን በጣም በውይይት አተኩረው አስተካክሉ ያሏሉ። ሌላው ደግሞ ከስነ ምግባር ጋር ተያይዞ አለመገኘት አለ፣ እንደው ዴሊቨር አለማድረግ ጭራሽ ነው ቢሮም ዘግቶ ቁጭ ማለት ነው። ሱላለ አለመገኘት አለ፣ ውስጥ መሆኑ አለማገልገል። ከዛ ውጪ ደግሞ የብልሹ አሰራር ላይ የመግባት እነዚህ ነገሮች ሁሉ ስነ ምግባርም በደንብ ፎከስ ተደርጎ ይሄን ፓርቲው በቀጣይ አጥርቶ የያዘውን ዓላማ ማሳካት እንዳለበት የተነሳበት ሂደት ነው ያለው። ይሄንንም ግን ፓርቲው በራሱ በአሰራር ይዞት የበለጠ አጠናክሮ እየሄደበት ያለው ሁኔታ ነው ያለው። መልካም ሰዓታችንም እየሄደ ነው። እንደው የጸጥታውን ጉዳይ ሳናነሳ እናጠቃልልም። በተለይ ደግሞ ህብረተሰቡ በስፋት ከኢኮኖሚው ባሻገር የሰላምና ጸጥታውን ሁኔታ አንስቷል። አንዳንድ አካባቢዎች ግጭት ባለባቸው አካባቢዎች ህብረተሰቡ የሚያጋልጥበት ሁኔታ አለ። ታጥቀው የሚንቀሳቀሱ የሚዘርፉ የሚገሉትን ለጸጥታ አካላት የሚሰጥበት ሁኔታ አለ። አንዳንድ አካባቢ ደግሞ በፍርሃት ተሸብበው የተቀመጡበት ሁኔታ አለና እንደው መንግስት እነዚህን አካላት ሴኪዩርድ አድርጎ ከራሱ ጋር አስተባብሮ ህገወጦችን ወይም ደግሞ ጽንፈኞችን እንዲታገል በራሱ ከጸጥታ አካላትም ጋር ተጋግዞ እነዚህን እንዲያጠፋ ለማድረግም ሴኪዩርድ ከማድረግ አኳያ ብልጽግና ፓርቲ ምንድን ነው የሚሰራው የሚለውን አጠር አድርገው ይዘራስቴ። በጣም አመሰግናለሁ። እንግዲህ ብልጽግና ፓርቲ ሰላም ላይ አይደራደርም። ሰላም ለብልጽግናችን ለሀገራችን ከስያሜው ጭምር በጣም መሰረት ነው ብለው ነው የሚያምነው። ከዚህ አንፃር በውይይቱም በጣም ሰፍቶ የተነሳው ሰላም ለምንድነው መንግስት ማያመጣው፣ መንግስት ለምንድነው ዝም ያለው የሚል ሁሉንም ነገር የፌደራል መንግስት እንዲፈታ ፍላጎት አለ። አሁን ባየናቸው የከተሞች ውይይት ማለት ነው። በሌላ በኩል ደግሞ አንዳንድ ከተሞች ላይ የኛን ከተማ ሰላም ያስጠብቅነው እኛው ራሳችን የሚለውን ደግሞ በደንብ አንስተዋል። ስለዚህ ሰላምን ስናነሳ መጀመሪያ አንድ ሰው ራሱ ሰላም መሆን አለበት። ራሱ ከራሱ ነው የሚነሳው፣ ቀጥሎ ቤቱን፣ ቀጥሎ አካባቢውን እያለ ነው የሚመጣው ማለት ነው። ስለዚህ እዚህ ዙሪያ ላይ ያለው ሰላም ያስፈልጋል የሚለውን ነገር አንድ ሰው ለመኖር ኦክሲጅን ልክ በጣም አስፈላጊ እንደሆነ ያለ ኦክሲጅን መኖር እንደማይቻል ያለ ሰላም መኖር በጣም ከባድ ነው ብዬ ነው ማምነው። ስለዚህ ሰላምን እንዲሁ የማይፈልጉ በጣም ጸረ ሰላም ኃይሎች አሉ። ይሄ ደግሞ በብዛት ከአጎራባች ሀገራት ጭምር የውጪ ተጽዕኖ አለ። ለዚህ ደግሞ ቀንና ሌሊት የማይተኙ የሚሰሩ አካላት በእኔና ባንተ ምን አይነት ነገር ባስቀምጥ ነው ላጣላቸው የሚችለው ብሎ ሌሊትና ቀን የሚሰሩ የሚያስቡ አካላት አሉ። ስለዚህ እነዚህን የሐሰት ፕሮፓጋንዳ የሚሰሩ በሶሻል ሚዲያ ብዙ ነገሮችን የሚሰሩ አካላትን ለይቶ ይሄን መጸየፍ ያስፈልጋል ማለት ነው። አለመስማት ተሰማለ ግን
ያንን ነገር አለመቀበል ሐሰት መሆኑን ማወቅ እና የህብረተሰቡን ደግሞ ለሰላም ያለውን ፍላጎት በየቀኑ ማወያየት ከዛ ውጪ ደግሞ ለሰላም ጠንቅ የሆኑ አካላት በየቤቶቻችን አሉ ይሄን ደግሞ ማውጣት ያስፈልጋል መስዋዕትነት አለ ግን እያሳደኩ ዘንዶ ራሴን በላው አለ አንድ ሰውየው ማለት ነው ግን ገና በህደት ላይ ያለ ቢቀጨው ኖሮ አይበላም ነበር ማለት ነው ስለዚህ ያቺ ዘንዶ 2-3 እያለ ያደገ ሰፈሩን አካባቢውን ከሚያጠፋ ቀጣይ ደግሞ ወደ ሀገር ወደ ክልል እያለ እየሰፋ ከሚሄድ ቶሎ ብለን በየአካባቢ ያለውን ይሄን ማወያየት ወደ ትጥቅ ትግላቸውን ተተው ወደ መስመር እንዲመጡ በሰላም ድርድር እንዲያምኑ ማድረግ ዛሬም ነገም እጃችንን ዘርግተን የሰላም ጥሪን በራችን ክፍት ነው የሚለውን ነገር እንደ ብልጽግና እንደ ፓርቲም የጉባኤ ማቅጣጫ በመሰረቱ በደንብ ተደርጎ የተሰመረበት ጉዳይ ስለሆነ ይሄን በጋራ መረባረብ ያስፈልጋል በዚህ ላይ የጸጥታ አካላትን ደግሞ ማገዝ ያስፈልጋል አሁን እንደ ጸጥታ አካሉ እየሞተ እየደማ እየፈሰሰ እየቆሰለ ነው ያለው እዛው አካባቢ ላይ ትንሽ መንደር ላይ ተደብቆ ያለው አካል ጸጥታ አካሉ ሲመጣ በዚህ በኩል መጣ ገደለው ይላል ጸጥታ አካሉ ደግሞ ሲመጣ ደግሞ ጸጥታ አካሉ አልመጣም ለምንድነው የማይመጣው ብሎ ደግሞ ይላል ሲመጣ ደግሞ ይሄን የሚረብሸውን አካል ደግሞ አውጥቶ እየሰጠ አይደል እየቀለበ እየመገበ ቅድም ያልኩት ማለት ነው እኛውን መልሶ እኛን ነው የሚበላው ለዚህ ነው ይሄን ካልሰጠ ልጅህን እንዲያረጋለው ይሄን ካልሰጠ ይሄን ካላስገባ እየተባለ አጎረባሽ ላይ ያለውን ባለሀብት የዛኔ ድሮ በትንሹ 100-200 ለኛ ለነጻነት ይታገላሉ ይያለን የሰጠናቸው ሰዎች ዛሬ በሚሊዮን እየጠየቁ ነው ያሉት ማለት ነው አለበለዚያ እያፈኑ ነው ህፃናትን እያፈኑ ወጣቶችን እያፈኑ ይሄን ካላስገባ እንዲ ሊገል ነው ህፃኑን ይያለው ይያለ ወደዛ እየሄደ ነው ይሄ ደግሞ ወደ ሌሎች ትልልቅ አንዳንድ ሀገራት ላይ የምናየው የማፊያ ቡድን እያደገ መጥቶ ከአንድ ቤት አልፎ አካባቢን እያናወጠ የሚመጣበት መንገድ ስላለ እዚህ ላይ ቆርጠን መነሳት አለብን ቆርጠን ካልተነሳን ያንን ካልቆረጠን መልሶ ይበላናል መልሶ ሲበላን ደግሞ ኢኮኖሚን እየጎዳ ሀገርን እየጎዳ ነው ሜዳውና እዚህ ጋር ተቋማት የጀመሩት ጥረት አለ የጸጥታ ተቋማት የፍትህ ተቋማት የጀመሩት አለ ይሄን በጋራ በረበረብ እጅ ለእጅ ካልተያያዘን ልንወጣ ስለማንችል አብረን ህዝቡም ተጋግዞ ሚዲያውም ደግሞ ትክክለኛውን መረጃ በማቅረብ በጋራ መስራት አለብን የሚል ነው መልካም እንግዲህ ሰዓታችንም እየተጠናቀቀ ስለሆነ መጨረሻ ላይ ማነሳው ጥያቄ በተለይ ብልጽግና ፓርቲ መደበኛ ጉባኤውን ካካሄደ በኋላ በ24 ትልልቅ ከተሞች የህብረተሰብ ውይይት አድርጓል ከውይይቱ የተነሱ በጣም በርካታ ሐሳቦች አሉ የሰላም የኑሮ ውድነት የሥራ ዕድል ፈጠራ የአገልግሎት አሰጣጥ የመሰረተ ልማትና የመሳሰሉት ጥያቄዎች ከህብረተሰቡ ተነስተዋል ብልጽግና ፓርቲ እነዚህን ጥያቄዎች መቼ እንዴት ባለ መልኩ ነው ሊፈታ ያሰበው ገዘሩኝ እጅግ አመሰግናለሁ እንግዲህ እንዳልኩት በውይይቱ ያው ህዝቡ ብልጽግና ፓርቲ የሰራውን ተግባራት እውቅና የሰጠበት እንዲሁም ቅቡልነቱን ያንጸባረቀበት መድረክ ነው በተለይ ደግሞ በመንግስትና በህዝብ መተማመን እንግዲህ መንግስት የሆነ ነገር አደርጋለሁ ሲል ሪል ሆኖ እየታየ ያለበት ዘመን ነው ፕሮጀክት የማስተዳደር አቅማችን ቀላል አይደለም ተጀመረ ተጨረሰ ነው በዚህ ሂደት ውስጥ የበጀት አጠቃቀም የሪሶርስ አጠቃቀም ከብክነት ድኖ አላማ ላይ ውሎ አገልግሎት መስጠት ቀላል እንዳልሆነ ያሳያል አሁን አንዱ አካባቢ ከአንዱ አካባቢ ተቀራራቢ ያልሆነበት አካባቢ ራሱ ሪፈር ማድረግ ጀምሯል ያኮ በዚህ ባጭር ጊዜ ውስጥ አልቆ ይሄ ለምን ዘገየ ብሎ ጠያቄ መሆን ሁኔታ ነው ያለውና እነዚህ ነገሮች ሁላ ካመላከተ በኋላ በቀጣይ ደግሞ የሚሰሩ ስራዎችን በጋራ እንዴት እንሰራለን የሚልም በውይይቱ በስፋት የታየበት ሁኔታ ነው ያለው ስለዚህ ይሄንን እንግዲህ እነዚህ አቅጣጫዎች ከተቀመጡ በኋላ የረጅም ጊዜ ያጭር ጊዜ ብልጽግና ለመድረስ ያሰብነው አለ እንኳን እንደ ሀገር ሳይሆን ከአፍሪካም ከዓለም ስለዚህ በነዛ ሂደት ውስጥ ተጠናክረው በየአካባቢ ደግሞ የተነሱትን ደግሞ አካባቢው ራሱ በዚህ ሂደት ያየነው ምንድነው ብዙ ነገር ከፌደራል የመጠበቅ አዝማሚያም አንዳንድ አካባቢ ታይቷል እንግዲህ ፌደራል የራሱ በጀት ቀመር አለው አሰራር አለው የሚደግመው ነው እንጂ ከዛ ባለፈ ክልሎች የራሳቸውን ገቢ የሚያመነጩበት የገቢ አቅማቸውን አሳድገው እንዲሁም ደግሞ በተጨማሪ ትልቅ ለውጥ እየመጣ ያለው በብልጽግና ዘመን ህብረተሰብን አሳትፎ ሁሉም ህብረተሰብ አቅም ያለው
በየአካባቢው የሚከናወን ልማት ላይ ኮንትሪቢዩሽን እያደረገ በርካታ ትምህርት ተገንብቷል፣ ቤቶች ተገንብቷል፣ ብዙ ነገር አለ። ስለዚህ በዚህ ሂደትስ እዛው መስራት ያለባቸውን እዛው፣ መንግስት ደግሞ በፌዴራል የሚሆን በክልል ወስዶ የሚሰራውን በዝርዝር እቅድ ታቅዶ እንዲከናወን እንደ ሀገር ያዝናቸው ደግሞ ትልቁ የብልጽግናን አላማ ሊያሳካ የሚችለውን የረጅም ጊዜ በመንገድ እናከናውናለን የሚል ዝርዝር ነገር ውይይት ከተደረገ በኋላ በሱ ላይ መግባባት ተፈጥሮ ነው ያለው። ስለዚህ እነዚህን ጉዳዮች እንግዲህ በሂደት ደግሞ ከዚህ በኋላ ምን ተከናወነ በሚለው ላይ ደግሞ በተግባር መናየው ነው። ወይዘሮ እስቲ 2 ደቂቃ ሰዓታችን እየሄደ ምናልባት የምትጨምሪው ካለ? እሺ፣ አንድ ጉዳይ ነው። አንዱ ትልቁ ብልጽግና የሀገር ግንባታ ላይ እየሰራ ያለውን ስራ አጠናክረን እንቀጥላለን። ሌላው ገዢ ትርክት ነው፣ ሁላችንንም ሊያስማማ የሚችለው። ይሄ ምንድነው? ህብረ ብሔራዊ አንድነት ያላት ትልቅ ሀገር ለመገንባት በምናደርገው ጥረት ሁሉም ማህበረሰብ በጋራ እጅ ለእጅ ተያይዘን መስራት አለብን። ይሄ ነጠላ ትርክቶች አሉ፣ ኢትዮጵያዊነትን፣ አንድነትን ሊበታትኑ ነው የሚፈልጉ እይታዎች አሉ። ይሄን ወደ ጎን በመተው እኔ ያለ አንተ፣ አንተ ያለ እኔ፣ እሷ ያለ እኔ በሚል የተሳሰረን የተጋመድነን እንደ ኢትዮጵያ። ስለዚህ ይሄን ባህላችንን እሴቶቻችንን አክብረን ተዋደን በጋራ አንድነት ለጋራ ብልጽግና መስራት አለብን የሚል እቺን ለመጨመር። መልካም፣ ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን የዛሬው ልዩ ዝግጅታችን በተለይ ብልጽግና ፓርቲ 2ኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በ24 የሀገራችን ትልልቅ ከተሞች ያካሄዳቸውን ህዝባዊ ፎረሞችን መሰረት በማድረግ ነበር። እንግዶቻችን ወይዘሮ ነጂባ አክመል የብልጽግና ምክር ቤት አባል እንዲሁም ወይዘሮ አስቴር ዳዊት እንዲሁ የብልጽግና ምክር ቤት አባል እዚህ ስቱዲዮ ተገኝታችሁ ለአነሳነው ሀሳብ ጥያቄዎች ምን ላይ ስለሰጣችሁን በአድማጮቻችንና በኢትዮጵያ ሬዲዮ ስም ከልብ እናመሰግናለን። እኛ በቴክኒኩ ብርሃኑ ነበር፣ በማስፈጸሙ አብደረዛቅ፣ ፕሮግራሙን በመምራት ተስፋውን ብርሃኑ በጋራ ቆይታ አደረግን። ጤና ይስጥልኝ።